ሚሊዮነር ከሚያደርጉ ነገሮች አንዱን እናያለን። የሰው ልጅ አሁን ላይ ድሃ የሚሆነው የስራም አይደለ ያሰራር ችግር ነው። ሲስተምን ገንብቶ በላይ ግን አሳየው። በመቶ ሺህ ብር ነው የጀመርኩት። እግር በእግር እየተከታተልኩኝ ነው ሲሰራ የነበርኩኝ። ትርፍ ሰዓት ደግሞ ሌላ ስራ እሰራለሁ። ኑማ ተሰብሰቡ አድምጡት፣ እርሱን መፍትሄ ይዞ ነው የሚፈልገን፣ መፍትሄ ይዞ ነው የሚፈልገን። ሊያላቅቀን መጣ ከዚህ ከድህነት፣ ፕላኑን አውጥቶ ለ2 ዓመታት ጊዜውን ሰጥቶ ጭምር በጀት በመበጀት ጊዜውን ሰጥቶ ጭምር በጀት በመበጀት። ህዝቤ ሆይ ተነስ፣ ድህነት ይብቃ፣ ድህነትን እንርገጠው፣ ሀገራችንን ከወደቀችበት ድህነት እናንሳት ብሎ ለዚህ ፕሮግራም ገንዘቡንና ጊዜውን መስዋዕት እያደረገ እውቀቱንና ወደ ስኬት የተጓዘበትን መንገድ የሚያካፍለንን አሰልጣኛችንን ወደ መድረክ ያንሳል። አሰልጣኛችን ጀግናችን የስኬት ምርኩዛችን ያንሳል። አሰልጣኛችን በላይ ሞርዴ ተረስ እንደምን አደራችሁ? እንደምን ቆያችሁ? በማንኛውም ቀንና ሰዓት ጧት ማለዳ ገና ከእንቅልፋችን መንቃት አይነት ጉልበት፣ ኤነርጂ፣ ጅማሮ፣ ኃይል እንዳለ እንዲሰማን ልንል የሚገባው እንዳጠቃላይ እኛ ኢትዮጵያን እስከሚሳካልን አገሪቱ እስከምትለወጥ ድረስ ገና ምን ማለት ነው? መንጋቱ። ስለዚህ ምን እንበል? እንዴት አደራችሁ? እግዚአብሔር ይመስገን። ደስ ባላችሁ ትመልሳላችሁ። ለማንኛውም ዘወትር በዚህ ሰዓት የሚተላለፈው የሚሊዮነሮች መንገድ የሀገራችንን ችግር በሀገራችን ባለሙያዎችና ሰራተኞችን ለመቅረፍና ለመፈንቀል ይህን ያክል መናበብና ሬዲ ዝግጁ መሆን ካለ እስኪ ማንኛውም ፕሮግራም በማንኛውም ቀንና ሰዓት ማንኛውም ሃይማኖት የሌና ጸሎት ለ1 ደቂቃ መያዝ የተሻለ ነውና እሺ አረፍ በሉ። ዘወትር በዚህ ሰዓት የሚተላለፍላችሁ በሀገሬ ቴሌቪዥን በማንኛውም ቀንና ሰዓት ሰዎች የተሻለ ህይወት እንዲኖሩ የተሻለ ደረጃ ላይ እንዲደርሱ ዘወትር ቅዳሜ በኢትዮፌ 7.8 ላይ ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት እንዲሁም ቅዳሜ ዘወትር በሀገሬ ቴሌቪዥን ላይ ከ2 ሰዓት እስከ ምሽቱ 4 ሰዓት ሮብ 9 ሰዓት ይደገማል። ቀን ሐሙስ ረፋር ላይ 3 ሰዓት ይደገማል። የሚሊዮነሮቹ መንገድ በቀላሉ ባላችሁበት ሆናችሁ ለመከታተል የመጀመሪያው አማራጭ ሬዲዮ፣ ቴሌቪዥን፣ ሜሴጅና ሶሻል ሚዲያ መጠቀም ነው። ከዛ በዘለለ ደግሞ ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ ዘወትር እሁድ 7 ሰዓት በመገኘት ያለምንም ክፍያ አገልግሎቱን ወይም ፕሮግራሙን መሳተፍና እጅ እያወጣችሁ መጠየቅ፣ ሀሳባችሁ ማንሸራሸር በቀላሉ ይቻላል። ሲል ለራሳችሁ በጣም ጥሩ። ዛሬ እንደተለመደው እንዴት እንመዝገብ፣ እንዴት አካውንት እንክፈት፣ እንዴት ወደ ግብይት እንግባ፣ እንዴት የቼክ አካውንት ይታተምልን ለእያንዳንዱ ለምንለውና እንዴት ነው የግብይት ትስስሩ፣ እንዴት ነው በቀላሉ ደንበኛ የምናገኘው፣ ለማምረት አገልግሎት ለመስጠት ለመነገድ በቀላሉ የተቀመጠው ፐርሰንት ለማሳካት ፐርሰንቱ ከ3 ወር በኋላ መጀመሪያው ዙር ላይ የተመዘገቡት እንዴት ለማደግ ምናልባት ለ3 ወር ያክል ነው የተሰጣቸው። የ4ኛው ወር ቢዝነስ ፕላን ሃይላይት ነው ያሳየናቸው። አየሩም እያቀበለኝ ነው። ስለዚህ እሺን እናያለንና ትልቁና ዋናው ነገር ዛሬ የምንመለከተው ግን ሚሊዮነር ከሚያደርጉ ነገሮች አንዱን ነው። ምን ከሚያደርጉን? ሚሊዮነር ነው ያልኩት ግልጽ ነው አይደል? ሚሊዮነር ከሚያደርጉን ነገሮች አንዱን እናያለን። የሚገርማችሁ በዚህ በሚሊዮነሮች መድረክ ላይ ስለ ሚሊዮነሮች 100% ነው የሚነገረው። እርግጠኛ ሆናችሁ የተጻፈ አይደለም የምናወራው፣ የረቀቀ አይደለም የምናወራው፣ ሪሰርች የተደረገ የተጠና አይደለም የምናወራው። ምን የተባለ ነው የምናወራው? የተኖረ ነው የምናወራው። የተኖረ ለማውራት መዘጋጀት፣ ማደራጀት፣ ማስተካከል፣ መሸምደድ፣ ፕሮጀክተር፣ ርዕስ፣
ምናምን ያስፈልገዋል? አያስፈልግም። ምናልባት ከራሳችሁ ሙድ ካልወጣችሁ በስተቀር የፈለገ ፍጥነት ቢኖር ስማችሁ ይጠፋችኋል? ስም ይጠፋዋል? ሰው ስሙ አይጠፋውም። ያለበት ከተማ አይጠፋውም። የአባቱ ስም የእናቱ ስም አይጠፋውም። የሚወደው ምግብ አይጠፋውም። አሁን ያለበት መቀመጫ ምድር ይባል አይጠፋውም። ስለዚህ እኛ የሚሊዮነሮችን መንገድ የምናወራችሁ ቀለል አድርገን እንደዛ ነው። ይኖርነውን ያደረግነውን አሁን ደግሞ ገና የምናደርገው ያደረግነውን ያክል 100% የተማመንበት እጃችን ላይ ያለ በየቀን እየተላበስ ነው ያለውን ተግባርም ጭምር እናሳያቸዋለን። እንደ አጠቃላይ የሚሊዮነሮች መንገድ ከዛሬ 9 ዓመት በፊት ነው ጥናቱ የተጀመረው። እስኪ ዛሬ እንግዲህ ሚሊዮነር ከሚያደርጉን አንዷን ነገር እናያለን። የተወሰነች እናጣቅስና ጉዳዩ እዚህ የመጣችሁበት ምንድን ነው? ሚሊዮነር ለመሆን ነው አይደለ? የተሰባሰብንበት ሃይማኖታዊ ጉዳይ አይደለም፣ ፖለቲካዊ ጉዳይ አይደለም፣ ስፖርት ማህበር አይደለም፣ የእድር አይደለም። የተገናኘ ነው ለመዝናናት አይደለም፣ በፍጹም። ዛሬ የተገናኘ ነው ሚሊዮነር ስለመሆን ጉዳይ ነው። ግልጽ ነው አይደለ? ምን ስለመሆን? ሚሊዮነር ስለመሆን እና ቀጥሎ በሚሊዮነሮች መንገድ አንድ ከባድ አደርጋለን። ቀጥሎ ሚሊዮነር ስለማድረግ አይታችሁታል። ሚሊዮነር ስለመሆንና ሚሊዮነር ስለማድረግ እኛ ታናናሾች በጣም እኛን ይጠብቃሉ። ግልጽ ነው። እኛ ታላላቆችስ እኛን አይጠብቁም? ይጠብቃሉ። ለዚህ ነው ሰውዬ በሁለት እጁ መጠቅለል ጀመረ አሉ። ምግብ እየበላ እንዴ ሰውዬ ምን እየሆንክ ነው ሲሉት፣ አይቆይ ይሄኛውን ብድር ልከፍልበት፣ ይሄኛውን ላበድርበት ነው ብሎ ይሄኛውን ለአባቱ ይሄኛውን ለልጁ አጎረሰ ይባላል። አያችሁ፣ ለኔማ ደርሳለሁ ነው ያለው። ይሄ ማለት ላይክ ወላጅ ከኛ ድጋፍ ይጠይቃሉ አይጠይቁም? በእኛ እቅፍ ውስጥ ነው መጨረሻ ላይ የሚወርዱት። በእነሱ እቅፍ ውስጥ እንዳደግን ሁሉ መጨረሻ ላይ በእኛ እቅፍ ነው የሚሸኙት። ላይክ ስለ ነገ ደግሞ በሱ እቅፍ ላይ የምንወድቀው ልጃችን ደግሞ መስጠት አለብን የለብንም? አለብን። ስለዚህ የሚሊዮነሮችን መንገድ የምታስቡት መጀመሪያ ሚሊዮነር የመሆን ጉዳይ፣ ከዛ ለሚመጡት ታናናሾች ሚሊዮነር የማድረግና ከሚሊዮነርነታችን ፍሳሽ ትላንት ዋጋ ከፍለው ላሳደጉን ደግሞ መክፈል በጣም ግድ ነው። ለዚህ ነው ባለፈው መድረክ ላይ አባቴን አምጥቼ እዚህ ጋር ያቀማጠልኩት እንደሆነ ያሳየዋችሁ ማለት ነው። ላይክ እናንተም እንደዛ ማሳየት ይጠበቅባችኋል አይጠበቅባችሁ? ይጠበቅባችኋል አይደል? በድምጻችሁ እስኪ ስሙ። ስለዚህ የሚሊዮነርነት ጉዳይ የመጀመሪያዋ የሚሊዮነሮች መንገድ ቢዝነስ ፕላን አጠቃላይ ሲዘጋጅ በጣም ስንክሳር በሉት። ኦልሬዲ እየተጻፈ ነው መጽሐፉ። በጣም ግዙፍ ነው። የ2 ዓመቱን ጨርሶ ሚኒመም ከ4 ሚሊዮን ማክሲመም እስከ 80 ሚሊዮን ያስቀምጠዋል መዳረሻችንን በ2 ዓመት ውስጥ። ነገር ግን መለስ ስንበልና እንደዛ የሚያደርገን ትልቁ አንዱ የተደራጀው መዋቅሩ፣ ቁጥጥሩ፣ ስምሪቱ፣ ህግና ደንቡ ሳይሆን ተግባሯ ስለሆነች ከብዙ ተግባር አንዷን መዘን የመጨረሻ ወር ላይ የምታሳኳትን ፐርሰንት እያሳየናቸው ነው አይደለ? አብዛኛው ሰዎች ይደውሉና እንዴት ነው ሚሊዮነር የምሆነው የሚሉኛል። ልክ እኮ ነው ጥያቄያቸው። ነገር ግን ሚሊዮነር የምትሆነው እንደዚህ አድርገህ ነው ተብሎ በቃ ያልቃል? አያልቅም። ምን ይመስላችኋል የኔ ምላሽ? ሚሊዮነር ለመሆን ስልጠናውን ደጋግመህ አዳምጠው። እንደዛ እኮ ነው። ስለዚህ የመጀመሪያው በህግ መዳኘት ጻፉት። ሚሊዮነር ከሚያደርገን አንዱ በሚሊዮነሮች መንገድ የሚሰጠው በህግ መዳኘት። በጣም ጥሩ። በምን አይነት ህግ? አሁን በቀላሉ ቆንጆ አለንጋ ትገዙና አደራችሁን ሽሮ ሜዳ እንዳትሄዱ አለንጋ ልገዙ። ቆንጆ አለንጋ አእምሯቸው ላይ ስቀዱ። ለእናንተ ብቻ የሚታይ አእምሯችሁ ላይ እድሜና ጾታ ሳይገድባችሁ፣ ደረጃም ድርጅትም ሳይገድባችሁ ቆንጆ አለንጋ ፈልጉና አእምሯችሁ ላይ ስቀዱት። እሱ አለንጋ በህግ ካልተዳደራችሁ እናንተን መቅጫ ነው።
ስለዚህ በህግ መተዳደር ስለሆነ አንዱ ወደ ሚሊዮነርነት የሚወስደን በህግ መተዳደር ስለሆነ ለመሆኑ እሺ ምን አይነት ህግ አለ? የመጀመሪያውን ህግ ራሳችሁ ላይ ያስቀመጣችሁት ካጠፋችሁ አለንጋ ሰቅላችኋል። ግልጽ ነው አይደል? በዛ አለንጋ ራሳችሁን ነው የምትለጠልጡት። ለመሆኑ አለንጋው ምን አይነት ይሆን? ምግብ አለመብላት፣ ውሃ አለመጠጣት፣ እንቅልፍ አለመተኛት፣ በጣም ብዙ ነገር ሊኖር ይችላል አይደል? ራሳችሁን የምትቀጡበት ግልጽ ነው። እንደዛ አይነት የሌለ ኮሚትመንት የአክሽን ራሴ ላይ አሁን የምትወስደው እርምጃ ከማንኛውም ዓለም ሰው ይለያል። እመነኝ። ራሴ ላይ አሁን የምትወስደው እርምጃ ምንም የቴዎሪ አይደለም፣ ማሟሟቅ አይደለም፣ ማበረታታት አይደለም፣ በቃ እንደዚህ ብሎ አነቃቅቶ መልቀቅ አይደለም። የመጨረሻ እመነኝ፣ በ2 ዓመት ሚሊዮነር ለመሆን ይሄ መጀመሪያው በህግ መዳኘት የሚባለው ራሳችሁ አእምሮ ላይ አለንጋችሁን ስቀሉና አንድ ጥፋት ካጠፋችሁ 3 ቅጣት አዘጋጁለት። ስለዚህ አሁን እንደነገርኳችሁ ከአእምሮአችን ውስጥ ነው እያንዳንዱ መዳኘትም ህግም ሁሉም ነገር ሊወጣ የሚገባው። ከሌላ ቦታ እየመጣማ አርቲፊሻል ሆነብን አልሆነብንም? ሆነብን እኮ። ስለዚህ ሪል እናድርገው። ያው አንዳንድ ቃል አለ በእርግጥኛ ተምታቶብናል። መሪ ማለት ምንድነው ብትባሉ ሮጦ የሚመጣላችሁ ምንድነው? የምር ትክክለኛ ቃሉ መሪ ከተባለ የአንድ ሀገር አስተዳዳሪ ብለን ነው አይደል የምንሄደው? ግን እኮ ነው እንዴ? አይደለም እንዴ? በሉ እናንተ ይሄን የቤት ስራ አድርጉትና ፈልጉና አግኙት። ቆይ መሪ ማለት ምን ማለት ነው እያላችሁ ቆይ መሪ ማለት ምን ማለት ነው በደንብ ፈልጉና አግኙት። የቤት ስራ እስከ ሳምንት አውሩበት። መሪ ማለት መጀመሪያ ምን እንደሆነ በደንብ እንድታውቁት ማለት ነው። ሸው ለማንኛውም ግን በህግ መዳኘት በ3 ቅጣት ቅጡት ራሳችሁ ስታጠፉ። ስለዚህ ያንን ነገር ደግሞ ሚስጥር እንዳታደርጉት። አለንጋው አእምሯችሁ ውስጥ ነው። ቅጣቱን ግን ጻፉና ለጥፉት። ምን አድርጉት አልኩ? ጻፉና ለጥፉት። መኝታ ክፍላችሁ፣ ሳሎናችሁና በራችሁ መግቢያ ላይ ለጥፉት። ቤተሰብ ይወቀው፣ እናንተ ጋር የሚመጣ ሰው ይወቀው። እስኪ ስንት ሰው ነው መነጋገሪያው ነው የሚያውቅ? ዘመድ ጓደኞቻችሁ ሲመጡ ሮጣችሁ የምትገልጡት እርግጠኛ ነኝ ካሁን በፊት ብዙ ጊዜ የቆዩ የፎቶ አልበሞችን ነው አይደል የምንገልጠው? እነሱን ጠራርግና አስወግደው፣ ሲጀመር አስወግደው። እኔ እኮ በጣም ግርም የሚለኝ እሻው ቤት ስትሄዱ የምትጋበዙት የቆየ ፎቶ፣ ሚዲያ ላይ ተጠርታችሁ ኢንተርቪው ስትደረጉ የምትጠየቁት ድሮ እንዴት ነበረ ስትገናኙ፣ ማንኛው ነው የጀመረው እና የነበራችሁ ቆይታ እንዴት ነበር፣ በዛን ሰዓት የነበረው ስሜቱ። ወደ ኋላ ስንኖር የወደፊቱን እና ያሁን ረሳነው ረስተነዋል እኮ። እስኪ የሰከረን ሰው አናግሩት። የወደፊቱን አይደለም የሚያወራው ያለፈውን ነው። ስለዚህ ስካር ነው ማለት ነው እየቦታው እየሄድን የምናስተናግደው። ሰው ምን አሽባሃል እንበለው እስኪ ባካችሁ፣ የሚዲያ ባለሙያዎችን ብትሆኑ ምን አሽባሃል? አብዛኛው ብዙ ሰራተኞች የሚያስተዳድሩ ማናጀር ወይም ባለ ንብረቶች ቢሮአቸው ሰራተኞቻቸውን የሚጠሩት ስላለፈው ነገር ሊወቅሱ ወይም ሊቀጡ ነው። ስለወደፊቱ ሊያስተምሩት፣ ሊያሰለጥኑት፣ ሊያስተካክሉለት ቀድመው ሊያሳዩት አይጠሩም። እመኑኝ አይጠሩም። አይታችኋል። እኔ ከተለያዩ ሰዎች ይመጡና ብድር ልንወስድ ተደራጅተን ይላሉ እና ሙያዊ ስልጠና ወስዳችኋል? አዎ ለ3 ቀን። እስኪ እንደው በማርያም ምን ስልጠና ነው የተሰጣችሁት ይላሉ። ይቀጥላሉ። ኧረ አንዱም አያስፈልግም። እመኑኝ አንዱም የማያስፈልግ ስልጠና ተሰጥተን እናውቃለን እስካሁን። አንዱም አያስፈልግም። የሚያስፈልገው አሁን እኔ ያልኩህ በህግ መዳኘት ሚሊዮነር ለመሆን እያንዳንዷን ነገር ዘርዝርና እሺ መስከር አያስፈልገኝም ትላለህ። ማምሸት አያስፈልገኝም ትላለህ። ያለ ሂሳብ እያንዳንዷ ነገር ያለ ሂሳብ መንቀሳቀስ አያስፈልገኝም ትላለህ።
ያለ ታርጌት ያለ ግብ አንድም ቀን አንድም ሰዓት አንድም ሳምንት አንድም ወር አንድም ዓመት አያልፍም ትላለህ። ከዚህ በኋላ ጎጂ የተባሉ ነገሮች ሁሉ በእኔ ላይ አይንጸባረቁም ትላለህ። ማንም ሳምበዲ ጋር የመግባባት እንጂ የመናቆር ባህሪ በእኔ ላይ አይታይም ትላለህ። በጣም ብዙ ነገር አስቀምጥና ከዛም በኋላ ዛሬ ምን አደረገው ብለህ አለንጋህን ሳብ አድርገህ ራስን ጠይቀው። ሁልጊዜ ማታ ማለት ነው ጠይቀው፣ ምንድን ነው ዛሬ ያደረግከው? ይሄን አጥፍተህ ከሆነ በዚህ ትቀጣለህ። ይሄን አጥፍተህ ከሆነ በዚህ ትቀጣለህ። ወታደር በጦር ሜዳ በጣም ጀግናና ቆፍጣና የሚሆነው አንድ ጥፋት ካጠፋ ምናልባት 10 ምሽግ ሊቆፍር ይችላል። አያችሁ፣ ውሃ ለ2 ቀን ሊከለከል ይችላል። ምግብ ለ4 ቀን ሊከለከል ይችላል። ብዙ ገመድ እንዲዘል፣ ብዙ መወጣጫ ስፖርት፣ ብዙ አይነት 1200 ይሄን አይነት ተመላለስ ሊባል ይችላል። ስለዚህ ሁለት አይነት ነገር ነው። አንደኛ ጠንካራ እየሆነ ነው፣ ሁለተኛ ድጋሚ እንዳይለምደው ነው። ከዛ በዘለለ በሰልፍ ስትሄድ ቀይ መስመር ራገጥ ካለ ምናልባት በካልቾ ላይሆን ይችላል፣ ባለንጋ ላይሆን ይችላል፣ ጥይት ሊሆን ይችላል የሚጠብቅህ። ምናልባት አላያቸውን የሰሜን ኮሪያ ወታደራዊ ስልጠና ታንክ እኮ ነው የሚነዱባቸው። እስቲል ትንሽ ፈቀቅ ካለ ታንክ ቆራርጦ ይጥላል። ይሄን ያክል ሰዎች ውሳኔያቸው ከባድ ነው። እኛስ በራሳችን ላይ ምን አይነት ውሳኔ መወሰን አቅቶን ነው ዝርክርክ የሚልብን ነገር ሁሉ? ብር እናገኛለን፣ እሺ፣ ግን አላድጋለን። ተውት ደግሞ ብር ማናገኝ ሰዎች አለን። ስራ እናገኛለን፣ ግን ስራው አልቀጥላለን። እሺ፣ ስራ የሚያጣን ብዙ ሰዎች አለን። ብዙ አይነት ሀሳብ ይመጣልናል፣ ግን ወደ መሬት አልወርዳለን። ለምን እንደው ታውቃላችሁ? ራሳችንን ጥፋተኛ ስላላደረግን፣ በሕግ ስለማንተዳደርና ስለማንዳኝ፣ ራሳችን ስናጠፋ የመቀጣጫ አዋጅ ለራሳችን ግድግዳ ላይ ስላለጠፍን አሁን እንደፈለገን እንፈነጫለን። እንደፈለገን እኮ ነው። ከዛ አባቴ አሁን አንድ ነገር ልንገራችሁ። አንድ ስህተት ሰርታችሁ ማታ እራት ሳበሉ ሳትተኙ ማደር ቢኖርባችሁ ያንን ጥፋት ውሏችሁን ትሰሩታላችሁ? ትተውታላችሁ? አትተውትም? ከሰራችሁት ደግሞ ማታ ቅጣቱ ምን ይሆናል? እራት አለመብላትና እንቅልፍ አለመተኛት። እራት ሳበላ ስትቀር አንድ ምግብ አትርፈሃል ከመሰልጠን ባሻገር፣ እንቅልፍ ሳተኛ ስትቀር አገር ችግርን ድካምን ስፈትሽ ስታነብ ስመረምር አድራል። የዓመቱን ሁሉ የ2 ዓመቱን ሁሉ ልፈትሽ ትችላለህ። ታዲያ በነገራችን ላይ አብዛኛው ሰዎች ችግራቸው እንደሆነ እንገራቸው ፊታቸውን ያዞራሉ በዛን ሰዓት። እንደዚህ እኮ ነው አብዛኛው ሰዎች ትንሽ የዝምታና የብቸኝነት ጊዜ ካጋጠማቸው ወዴት እንደሚሄዱ ታውቃላችሁ? ባዶ ከሆናችሁ ወዴት እንደምትሄዱ እንገራችሁ? ወደ ኋላ። የዛን ጊዜ እኮ እምቢ ባልለው፣ የዛን ጊዜ እኮ እንደዛ ባልላት፣ የዛን ጊዜ እኮ እንደዛ ባልላቸው፣ የዛን ጊዜ እኮ ያን ቦታ በገዛው፣ የዛን ጊዜ እኮ ያን ነገር አድርጌው ቢሆን። ይሄንን ራሱ ወጋውጡለት። ወደ ኋላ መመለስ ማለት አደገኛ ፋርነት ነው። ጭራሽ እንዳትመለሱ፣ በጭራሽ እንዳትመለሱ። ወደ ኋላ ተመልሳችሁ ስትፈትሹ ቆይቶ ወደፊት ዘር ስትሉ ይዞርባቸዋል። የሁላችሁም የቤት ስራ የምሰጠው ፕሊዝ ባካችሁ አሁንም ስልጠና እየተላለፈ አእምሯችሁን ሌላ ቦታ አታድርጉ። እኔ የራሴን የበላይ ስልጠና ሲጀመር ጀምሮ ቁጭ ብዬ ነው የማዳምጠው ብያችኋለሁ። ኮሽ ካለ እንኳን ዝም በል ነው የምለው። ሳዳምጠው በደንብ አድርጎ ያሰለጥነኛል፣ በደንብ ይመክረኛል፣ በደንብ ይገስጸኛል፣ በደንብ እንድዘጋጅ ያደርገኛል፣ በደንብ ያስታውሰኛል፣ በደንብ አድርጎ ያሰለጥነኛል። እንደውም ለመለማመድ ከፈለጋችሁ አሪፍ ሀሳብ በሚመጣ ሰዓት ስልካችሁን ወይም ሬዲዮዎቹን አንሱና ሪከርድ አድርጉት። አሪፍ ሰዓት በመጣ ሰዓት ከዛ አዳምጡት። ራሳችሁ ምን አይነት ስልጠና እንደምትሰጡት ማለት ነው። እሺ ቆይ እንደው ልንገራችሁ፣ እኔ ሚሊዮነር መሆን ቀልድ ነው እንዴ? ሀብታም መሆን ቀልድ ነው እንዴ? ሀብቱን አይደለም እኔ እያወራችሁ ያለሁት። አሁን እናንተ የመጣችሁት ሚሊዮን ፍለጋ ሳይሆን ምን ፍለጋ ነው የመጣችሁት? ሚሊዮነር የመሆኛ መንገድ ፍለጋ ነው አይደለም? ነው እኮ
ሚሊዮን ፍለጋ አይደለም እዚህ የመጣችሁት። ሚሊዮኑማ እናንተ ጋር ነው ገና የሚፈጠረው ነው አይደለም እኮ። ሚሊዮነር የመሆኛ መንገድ በራሳችሁ ስራ፣ በራሳችሁ ጊዜ፣ በራሳችሁ እውቀት፣ በራሳችሁ ገንዘብ ምን ልታደርጉ ሚሊዮነር ልትሆኑ። ከኛ የፈለጋችሁት ምንድን ነው? መንገዱ እንዴት ነው? አያችሁት? አንተ ያለፍክበትን መንገድ ንገረኝ። እኔ ሚሊዮነር መሆን ፈልጋለሁ። ምናልባት ሚሊዮነር ከሆናችሁም ደግሞ ሳምበዲ ሚሊዮነር ማድረግ ፈልጋለሁ። እኔ በአጋጣሚ ሚሊዮነር ሆኛለሁ፣ ነገር ግን ሌሎቹን እህት ወንድሞቼ ሚሊዮነር ለማድረግ ተቸገርኩ እንዳልሰጥ ብሩ ያልቃል አይደለ? ያልቃል አያልቅም? ብር ብሰጡ ዝም እንዳልል እኔ ብቻውን ባላል ሰራተኝነት ስቀጥራቸው ከምግብና ከአልባሳትና ከቤት መኖሪያ አያልፍም። የኔ ብቻ ሀብታም መሆን ደግሞ ምቾት አልሰጠኝም። ስለዚህ አንተ እንዴት እያረክ ነው በቀላሉ ሰዎች ሚሊዮነር የምታደርገው? እባክህን እኔም ብዙዎች ሚሊዮነር ማድረግ ስለምፈልግ ካንተ ሲስተም ልውሰድ ብላችሁ ነው የመጣችሁት። በላይ አትክልትና አስቤዛ ማዕከለኛ ድርጅት ስትመጡ ማናጀር የለም። ብዙ ባለ ድርጅቶች ይደውሉና ቆይ ሚስጥሩን አንዴ ንገረኝ፣ ያለ ማናጀር ተወውና እኔ ማናጀር፣ ምክትል ማናጀር፣ ሌላ አምባ፣ ሌላ ሰላይ፣ ሌላ ተከታታይ፣ ሌላ የበላይ ጠባቂ አለኝ። ነገር ግን ሁሉም በቀን 1 ሰዓት የሚሰራውን ስራ ሲሰሩ 8 ሰዓት ሞልቶ ወደ ቤታቸው ቦርሳቸውን ይዘው ይወጣሉ። ምን ላድርግ በእናትህ ንገረኝ የሚሉ ብዙዎች አሉ። እነሱ እዚህ መምጣት አለባቸው አለባቸው። ሌሎቹ ደግሞ አንተ ጋር ሲሰራ ያየው ሰው የራሱን ድርጅት ከፍቶ ሚሊዮነር ሆኗል። እባክህን ይህን ሚስጥር ንገረኝ። አንተ ጋር ተቀጥሬ ሰልጥኜ አጠራቅሜ ሚሊዮነር መሆን ያለብኝ ወይስ እንደው ባለሁበት ሚሊዮነር ለሆን ከቻልኩ እባክህን ንገረኝ የሚል ሰው እዚህ መምጣት አለበት የለበትም? በጣም ጥሩ። ሌላኛው እዚህ ቦታ ላይ ምናልባት ከርቀት ከመጡ ከአዳማ፣ ከባህር ዳር፣ ከቡታጅራ፣ ከአምቦ፣ ከወሊሶ ሊሆን ይችላል። ምናልባት ግን በቂ ነው? ለምን ከባህር ዳር፣ ለምን ከጎንደር አይመጡም? ለምን ከጅጅጋ፣ ለምን ከጅማ አይመጡም? ይገባል አይገባም? ይገባል እኮ እንደ አባቴ። እኔ የማውቀው የሁመራ ሰው እኮ ሀረማያ ዩኒቨርሲቲ አግሪካልቸር ተምሯል። እናንተ የምታውቁት የለም? ጅጅጋ ያጠና አፋር ሆኖ ጅማ የደረሰው አታውቁም? ለ5 ዓመት ስንቁን ይዞ የተመላለሰ ለ6 ዓመት ኢንጂነሪንግ ያጠና ስለ ህግ 7 ዓመት ያጠና ምን እያጠናና ምን እየኖረ እንደሆነ ባናውቅም ማለት ነው። ታዲያ እዚህ ጋር መጥቶ በሳምንት 1 ቀን መረጃ ለመውሰድ እንዲያም ሲል አድሮ ነገ በበነጋታው በላይ ለተወሰነ ደቂቃ አግኝቶ ህይወቱ ላይ ምርጥ አጀንዳው ላይ ምርጥ የህይወት ላይ እንቅስቃሴውን፣ መስመሩን፣ አደረጃጀቱን፣ አላማውን ጽፎ ቢሄድ ሌላውን ተውትና አዲስ አበባ ያለ ሰው ይደውላል። ሄሎ ጤና ይስጥልን፣ አሎ ከየት ነው? ስልጠናውን ሰምቼ ከየት ነው ማለት ሚሊዮነር እንዴት እንደሚሆን ከየት ነው? አይ እኔ ከዚሁ ነው። ከየት? አዲስ አበባ። አዲስ አበባ እኮ ዘወትር እሑድ 7 ሰዓት ጀምሮ ወሸን ኤምኤስ ህንፃ ላይ 5ኛ ፎቅ ስልጠናው በአካል ይሰጣል። እዛው ያልገባችሁን እጅ እያወጣችሁ መጠየቅ፣ መማር፣ ሀሳብ ማንሸራሸር ይቻላል። አይ እሑድ ብቻ ነው? አዎ እሺ፣ ነገ እሑድ ሰርግ አለብኝ፣ የሚቀጥለው እሑድ አይመቸኝም፣ ክፍለ ሀገር ለመሄድ ፈልጋለሁ፣ ዓመት ረፍት የሞላሁበት ነው። ለእኔም አሁን በስልክ ብትነግረኝ ጉዳያችሁ ነው የምነግራችሁ። ቆይ ሰርግ ነው የሚበልጠው? ወደ ድህነት ከተማ መስረግ ነው የሚሻለው? በሚሊዮነሮች መንገድ ሚሊዮነር መሆን? ስንት ዓመት አለቀስን። ለቅሶ አለብኝ። ስንት ዓመት አለቀስን እንዴ! አረ ህግ እናውጣ። አሁን በህግ እንዳኝ። ግድ የላችሁ፣ አሁን በህግ እንዳኝ። ስለዚህ የመጨረሻውን በህግ መዳኘት እንግዲህ ላስቀምጥላችሁ ነው። ቅድም የነገርኳችሁን ልድገማችሁና ልሂድ። በህግ መዳኘት ውስጥ አንድ ጥፋት ስታጠፉ ስንት ቅጣት አስቀምጧልኳችሁ? 7 ጥፋት ብላችሁ የምታስቧቸው ነገሮች ምናልባት እናንተ ካልገባችሁ ግን እኔ እያወራኋችሁ ነው። ልድገመው። ቅድምም ተናግሬዋለሁ። አለመሽከር፣ አለማምሸት፣ ብር አለማጥፋት፣
ከሰው ጋር ግብቡነት እንጂ ውከትና ጥላቻ ለመፍጠር ገንዘብን ያለ አግባብ አለማጥፋት ካልሆኑ ሰዎች ጋር ለመግጠም እንደዚህ እያለ አይላይቱን ትጠሩና እኮ እናውቀዋለን ድሮም ያለ ነገር ነው ያለ ነው ትላላችሁ። ያለ ነው፣ ግልጽ ነው፣ እውነት ነው። ግን ህግ አውጥታችሁ ራሳችሁን ገርፋችሁታል ስታጠቡ። ከዚህ በኋላ ራስ ላይ ህግ አውጥተህ የምትገርፈው ከሆነ እንደውም ለጥፉት። ከለጠፋችሁት ምን እንደሚፈጠር ልንገራችሁ። የገዛ ታናሽ ለራሱ ሊቀሰቅስ ይችላል ከተኛ እየቆነጠጠ። ለምን ያወጣውን ህግ አልተገበርክም እኮ ይላል። ይህ ህግ ምንድን ነው? አንቀጽ 1 በል አምሽቶ መምጣት በአእምሮ ህግ ስንት ምን ያስቀጣል? አንቀጽ 2 ንዑስ ባር ምናምን በል አስቀምጥ። ከስራ ቦታ ውጪ ሌላ ወሬ ማውራት በል ጻፈው። አንቀጽ 3 እያልክ ጻፍ ግባና ምርጥ መተዳደሪያ ለራስ አስቀምጥ። ራሱ ላይ መተዳደሪያ የሌለው ቤተሰቡ ላይ መተዳደሪያ የሌለው አገር አስተዳድራለሁ ብሎ ይመጣል። ማሳደር ያሳጣል። ተሳስቻለሁ? አልተሳሳትኩም። ስለዚህ ማስተዳደር ራስ ላይ ልመድ። መጀመሪያ አእምሮ ላይ ልመድና ራስክን ባለንጋ እየለጠለጠ መጀመሪያ ሰልጥን። ሚሊዮነሮች መንገድ አካውንት ካስከፈተና የኔትወርክ ትስስር ከማድረጉ ወደዚህ እናንተ ደንበኛ ስታፈሩ ሊመጣ የሚችልን ሰው አንድ ትልቅ ነገር ላውራ በሉት። ምንድን ነው ይላል። ያው መቼም ምን አይነት ዜና ሊነግረኝ ነው ብሎ ነው ጆሮን ክፍት የሚያደርግላችሁ። እንደዚህ አይነት ግብ አለኝና ከግማሽ ደቂቃ የማይበልጥ ወሬ አውሩት። ከዛስ ቢያንስ ሲሰማት አንድ ደንበኛ ይዘልኝ አስተዋውቀኝ። እንደዚህ አይነት ቢዝነስ ፕላን አዘጋጅቼ እንዲህ ስልጠና እየወሰድኩ በሁለት ዓመት ሚሊዮነር ነው እንዲህ አይነት ታርጌት ተውጥቼ ቢገርም አልተኛ ምናምን ደረቅ እንጀራ ካልተሸጠ አልበላም፣ እቅዴ በቀን ካልተሳካ የሆነ ነገር አላደርግም በቃ ምናምን በሉት። ከዛስ የምርህን ነው ይላል። ከዛ ከጓደኞቹ ጋር ንቆ የሆነ ቦታ እያችሁ ልሄድ ነው ይላል። ለምን የምንገዛው ሰው አለ። ሌላኛው ዕቃ ስትደረድሩ አይታችሁታል። ይህን መድረክ እኔ ያለሁበትን እንደዚህ አይነት መድረክ ስሩ። ትንሹን ዕቃ ትልቅ አድርጉት። ሱቅ እንደ ጥርስ ነው። ምንም አይነት ክፍተት አታሳዩ። በባዶ ዕቃም ቢሆን ሙሉት። ዕቃዎችን በአይነት በሰልፍ አድርጓቸው፣ አታበካክኑ። አምራች ከሆናችሁ ደግሞ ለማምረት የምገዙት ግብአት ለመሸጥ የምታደርጉት ሁኔታ ወፍጮ እኮ ማለት ነው። ወፍጮ አይታችኋል? ወይም ፋብሪካ ጥሬ ዕቃ ድንጋይ ምናምን በዚህ ይገባል፣ እዚህ ጋር የተጣራለ፣ በዛ ሌላ ማቴሪያል ይወጣል። ልክ እንደዛ እኮ ማለት ናቸው። ግብአት ትፈልጋላችሁ፣ ገዢ ትፈልጋላችሁ፣ ሰዓት ትጠቀማላችሁ። ብሩን ምን ላይ ያደረግኩት ትላላችሁ። ይሄ ሁሉ የምትቆጣጠሩት ከሆነ ሳታስቡት ዕቃ ሞልቶ እንደዚህ ነው እንዲህ ለካ ሚሊዮነርነት ነው። እንደዚህ ነው እንዲህ ለካ ለውጥ። እሺ በየቀን አንዳንድ ደንበኛ ከፈጠራችሁ በወር ስንት ደንበኛ ማለት ነው? እልም ማለ ጫካውን ሰው አይኖርበት። እመነኝ በቀን አንድ ደንበኛ መፍጠር ትችላለህ። ታዲያስ ቆይታ እንዴት ነበር? ብዙ እንዳተረፋችሁበት አልጠራጠርም። ከስልጠናዎቹ መሀል ሱቃችንን እንዴት አሳምረን መደርደር እንዳለብን፣ እንዴት ደንበኛ መሳብ ማብዛት እንዳለብን፣ ከዛም አልፎ ደግሞ ህግ አውጥተን እንዴት በህጉ መተዳደር እንዳለብን እያንዳንዱ ነገር ከዚህም የበለጡ ብዙ ነገሮች ሲያስተምር ነበር። እንግዲህ ከህሊናው ወይም ራሱን እዚህ አድርጎ የነበር ሰው ተከታትሎ ብዙ ለሳምንት እስከሚሆን ያተረፈ ይኖራል። ህሊናችን ተሰርቆ የነበር ደግሞ አዝናለሁ። እንግዲህ ለቀጣዩ በደንብ ተከታተሉ። ከዚህ በመቀጠል የሚኖረን እናንተ ሀሳባችሁን ጥያቄያችሁን ማንሸራሸር ትችላላችሁ። በኋላ ላይ ምን ማለት ፈልጎ ነው ይሄ ሰውዬ እያላችሁ ብቻችሁን እያወራችሁ ከምትሄዱ እዚሁ ላይ ጥያቄያችሁን አንሸራሽሩ። ከዚህ በመቀጠል አሰልጣኛችንን ጀግናችንን ደከመኝ ሰለቸኝ የማይለውን የሀገር ባለውለታችንን ወደ መድረክ ጋብዘዋለሁ። ሞቅ አድርጋችሁ ተቀበሉልኝ። አሰልጣኛችን በላይ ሞርዴ ምናምን በጣም ይጠቅማል። ይሄ ንቅት ለማለት የተቆራረጠ መረጃ የቀረ የረጋ ደም ምናምን በነገራችሁ ለቤታችሁ ተጠቀሙት። እሺ ጠዋት ስትነሱ በጣም አሪፍ ነው። እስኪ በጣም የመታው ሰው ረንት የለም። የኔ ስቶቭ ሆኗል። የእናንተስ? ታዲያስ በነገራችን ላይ ታዲያስ ለአዳዲሶችና ሰምታችሁ ለማታውቁ ልዩ ማንቂያ መግባቢያ ነው። እንዴት አደራችሁ ይቅር ግን አላልንም። ግልጽ ነው አይደለ? እንዴት አደራችሁ ይቅር አላልንም። ነገር ግን ልዩ መግባቢያና መፈክር የስራ ቦታ ቀላል ማንቂያ ታዲያስ አለን ነው። ይሄ ከሆነ ግማሽ ነው።
እንደዚህ ነው የምትሉት። ሁለት ጊዜ ነች። ታዲያስ ሲባል አለን። እስኪ አንድ ልበላችሁ፣ ምናልባት በደንብ የገባው ሰው ካለ ታዲያስ። እጅግ በጣም ጥሩ። ለራሳችሁ ምናልባት ለተወሰነች ደቂቃ የቸኳ ምሳሌ በጣም እንድትፈጥንልን የምንፈልጋት እናንተ ብቻ ሳትሆኑ ከጠረፍ ጠረፍ እስካሉ ድረስ ሰዎች እጅግ በጣም የሚፈልጉት ይሄ ኦርጋናይዜሽን፣ ይሄ መናበብ፣ ይሄ መከባበር፣ ይሄ መረዳዳትና ይሄ ትስስር ጠፍቶ ብዙ ግብይት ተቆራርጦብን አምራች ለብቻው፣ ገዢ ለብቻው፣ ጉልበተኛ ለብቻው፣ ድሃው ለብቻው፣ ባለ እውቀት ለብቻው፣ ባለቃ ለብቻው ብዙ ተፈረካክሰን የኢኮኖሚ ሰንሰለቱ ተበጣጥሶብን ግራ ተጋብተናል እና ከዚህ የተነሳ ለኪሳራ፣ ለመንገላታት፣ ለዱካክ በቃ ቤት ኪራይ ለመክፈል መቸገር፣ ለማድረግ መቸገር እንኳን አይደለም ለመኖር ራሱ የተቸገርንበት አለ። በሚሊዮነሮች መንገድ ግን ትንሽ እንኳን መጣው እንኳን ሰማው እንኳን ተመዘገብ እንኳን ቶሎ ባነንኩ የሚያስብለን ብዙ ነገሮች አሉ። ትልቅ የሆነ የህዝብ ለህዝብ ኦርጋናይዜሽን የምንፈጥረው አለ። እሱ ደግሞ የግብይት ትስስራችን ራሱን የቻለ ማሟሟቅ ይፈጥራል። አሁን እንደምታውቁት በፀደይ ባንክና በኦሮሚያ ባንክ ላይ ሁላችሁም አካውንት ክፈቱ ብለናል። ይህን ፕሮግራም በቀላሉ ለመከታተል እንዴት ልመዝገብ፣ እንዴት አካውንት ልክፈት፣ እንዴት ደንበኛ ላገኝ፣ እንዴት በቀላሉ እጄ ላይ ያለ የካሽ እጥረት እንዴት ይመታልኛል፣ እሱን ያስቸገረኝ ለስራማ ብታየኝ ለምትሉ ሰዎች 8795ን ሴቭ አድርጉት። ሚሴጅ ቤት ግቡና ኤምቲ ወይም ኤምአር ከሁለት አንዷ ብቻ ጻፉና ሴንድ ሚሴጅ ላኩ። ወደ 8795 8795 ተጽፎ እዛው ደግሞ ኤምቲ አይጻፍም፣ 8795 ይጻፋል። እንደ ስልክ ሴቭ ይደረጋል። ሚሴጅ ቤት ይገባል። አንዳንድ ሰው የኔ ስልክ የትንሿ ነች ይሉኛል። እኔ ስለ ዩቲዩብ አላወራው፣ ስለ ቴሌግራም አላወራው። ሚሴጅ ድሮ በትንሽ ስልክ አይደል የምላላከው፣ ትንሽም ትልቅም ስልክ ይሆናል። ብቻ ግን የኢትዮ ቴሌኮም ሲም ይሁን ብቻ ስልካችሁ ላይ 5 ብር ቢያንስ ካርድ ሙሉበት። በጥቅል አይሰራም፣ በሳፋሪኮም አይሰራም፣ የአየር ሰዓት አይሰራም። ቀጥታ የተሞላ ካርድ ከቴሌ ብር ወይ ከባንካችሁ ላይ የሞላችሁት ወይ ከካርድ የሞላችሁት ቢያንስ 5 ብር ይኑረው። አገልግሎቱ ወደ እናንተ መልስ ለመላክ 2 ብር ይቆርጣል። ስልካችሁ ላይ 2 ብር ብቻ ካለ 2 ብር ወስዶ ባዶ አያደርግም። ቢያንስ 5 ብር ካለ 2 ብር ይቆርጥና ለእናንተ መልእክት ይልካል። መመዝገቤን በምን ላረጋግጥ ለምትሉ 8795ን ሴቭ አድርጋችሁ ኤምቲ ብላችሁ ስትልኩ ወደዛው የሚመጣላችሁ መልስ ለግብርና ጂ፣ ለንግድ ኤን፣ ለማኑፋክቸሪንግ አይ እንደዚህ ምናምን እያለ ይመጣላችኋል። የዛን ጊዜ ለመምረጥ አትቸኩሉ። ከአሁን ጀምረ አስብበት። ወደ ስራ ግባ ሲል የሚሊዮነሮች መንገድ ስልጠና ወደ ስራ ግባ ያለ ጊዜ በማንኛው ዘርፍ ላይ ነው የምትገባው። ከአሁኑ ጀምረ ምን በል ማለት ነው ጥናት አካሄድ ለማለት እንጂ እሺ ጂ አይ ንግድ ፈልገው ኤን ብሎ ወደዛው የሚጫን ሰው አለ። አታድርጉ። እሱ እንድትልኩ አይደለም አስብበት ነው። ገና ካታጎሪ ነው አይደለ? በእርሻ ኢንቨስትመንት ወይስ በማኑፋክቸሪንግ ወይስ በንግድ ወይስ በአገልግሎት በየትኛው ላይ ነው ያንተ ፕሮፌሽን ልትሆን ያሰብከው ያለ ነው። ስለዚህ እሱ ስራ ጀምሩ እና ኢንፎርሜሽን ላኩ እስከምትባሉ አትላኩት። የእናንተ መላክ በየሳምንቱ ኤቲ ወይም ኤአር ያላችሁ ከሁለት አንዱ እዛው 8795 ሚሴጅ ቤት ገብታችሁ ድጋሚ 8795 መጻፍ ያስፈልገው ሚሴጅ ቤት እዛው ገብታችሁ ትልካላችሁ ማለት ነው። ይሄ በየሳምንቱ ኤቲ ወይም ኤአር የሚባለው አቴንዳንስ ቅዳሜ ነው እሑድ ነው የሚለይ ሰው አለ። መቼም ይሁን በቃ የተመቸ ሰዓትና እሱም ካርድ ይፈልጋል። 2 ብር ቆርጦ ነው አቴንዳንስ እንደሞላ የሚነግርህ። አቴንዳንስ መሙላቴን በምንለቀው ለምትሉ አቴንዳንስ መሙላተው ለስልጠናው ዝግጁ መሆኑን ያሳያል እያለ የተወሰነ መረጃ ይመጣላችኋል። አለቀ። እሱ ካልመጣ ከእናንተ ጋር መሄዱን አረጋግጡ። ከእናንተ ጋር ሄዶ ካልተመለሰ ስልካችሁ ካርድ መኖሩን አረጋግጡ። ጥቅል ሳይሆን የተሞላ ካርድ ኖሮ ከእናንተ ጋር ሄዶ መልስ ካልመጣ ግን አሁን የምነግራችሁን ስልክ ያዙና እዛ ላይ በሚሴጅ ታመለክታላችሁ። 0910 80 80 19 0910 80 80 19 ወረዛው ተቀብሎ የሚደውል ሰው አለ። ይገርመኛል። ይሄ መደወያ አይደለም፣ ማስተር ቤቱ ሚሴጅ ማመልከቻ መመዝገቢያም አቴንዳንስ መብሊያ መደወያ ማለት ለማስተር ቤቱ ኋላስ
ለመመዝገብ ሞክሬ እምቢ አለኝ ብሎ የሚሰይ መላኪያ ነው። ወደዛው ካልመጣልኝ ብሎ የሚቸኩል ሰው አለ። ይሄ ሾርት ኮድ አይደለም፣ በሶፍትዌር አልበለጸገም። ይሄ ቀጥታ የኛ ኦፕሬተሮች ናቸው ገብተው የሚመልሱት። ሊያቆያቸው ስለሚችል መታገስ ይጠይቃል። እሺ በዚህም ልኬ አሁንም መልስ ካልመጣልኝ ካላችሁ ደግሞ ወይም ወደ ባንክ ሄዳችሁ አካውንት ስለመክፈት ላወራ ስለሆነ ስለ ባንኩ ጉዳይና ሁሉም ሚሴጅ ዝግት ካለባችሁ ደግሞ አሁን ስለ መደወያ ስልክ አወራለሁ። የምታውቁት እንድትሆኑ በደንብ ለሰው ሸር ለማድረግ ሸምድዱት። 09 32 39 04 01 ይሄ ደግሞ መደወያ ነው። 09 32 39 04 01 ይሄ መደወያ ነው። በዚህ ስልክ የሚደወለው ማሳሰቢያ፣ በዚህ ስልክ የሚደወለው ቴሌቪዥን ፕሮግራሙ እየተላለፈ አይደለም። ማታ መኝታ 4 ሰዓት ላይም አይደለም፣ እሁድ ቀንም አይደለም። ባንኮች በሚከፍቱበት ሰዓት ወደ ባንክ ሄዶ ለመገልገል አስቸጋሪ ሁኔታ ከገጠመ የዛን ጊዜ ይደወልና በ09 32 39 04 01 ላይ ደውሎ አጭርና ቀልጣፋ የሆነ ጥያቄ እስክሪብቶና ወረቀት ይዞ ወይም ከጎን የሚመዘግብ ሰው ቀጣይ የምጠይቁትን ጥያቄ የሚመልሰው አካል ለመሸምደድ ምን አልከኝ ከማለት ከድምፅ የጸዳ ቦታ ርቆ በባንኮች ውስጥ ሆኖ አንዳንዱ ሰው ባንክ ሄዶ አጋጣሚ አልደረሰም የመረጃ አናውቀውም ካሉት ይመለስና ሰፈር ደርሶ ባንክ ሄጄ አናውቀውም አሉኝ። እሺ እኛ ሰፈር ታዲያ ባንክ አንልክ፣ እዛው ባንክ ቤት ሆኖ አናውቀውም አሉ ቢል እንትን ብለህ ጠይቃቸው እንለዋለን። ሄዳችሁ ምናልባት አንዳንድ መረጃ ያልደረሰበት ባንክ ላይ ከሄዳችሁ የሚሊዮነሮች መንገድ የሚል አካውንት ልከፍት ነበረ። በሌላ ሀገር እየተከፈተ ነው፣ እናንተ ጋር እውልኝ። እኛ እናውቀውም አልገባንም ካሉ ግቡና ምናልባት ሲስተም ላይ ይው ወይም ዲስክሪክት ደውሉና ጠይቁልኝ፣ መክፈት ፈልጋለሁ ነው የሚባለው። የሚሊዮነሮች መንገድ ስልጠና አለ ወይ? አንዱ ምን አለኝ፣ ምን ብለህ ጠየቃቸው ስለው የባለ ሀብቶች አካውንት አልኳቸው አለኝ። በእርግጥ ወደ ባለ ሀብት የሚባለው ነገር አእምሮ ውስጥ መግባቱ ጥሩ ሆኖ ሳለ ነገር ግን የባለ ሀብት አካውንት ይባላል እንዴ? በኢንቨስትመንት አካውንት 1 ሚሊዮን ብር ክፈትና ሄድ ቢሉ ጥሩ ነበር። ለማንኛውም አልገባንም ብለው አስደወሉት ማለት ነው። ምንድነው ያልከው ስለው ሄድና የሚሊዮነሮች መንገድ በላቸው። ከዛ አንዳንድ ሰው ደግሞ ደብተሩን ፎቶ እያነሳ ቴሌግራም ላይ ይልካል። ደብተሩ እንትን ነው የሚለው ምንም ይበል ደብተሩ አትውት። ሲጀመር እናንተ አብዛኞቹ ወደ ቼክ አካውንት ልትመጡ ነው። ለማንኛውም ይሄን ያክል ካወራን ወደ ባንክ ስትሄዱ የምትጠይቁት የሚሊዮነሮች መንገድ አካውንት ልከፍት ነው የምትሉት። ይሄንን ደግሞ የሚያስተናግዱ ባንኮች ኦሮሚያ ባንክ የፈረስ ሎጎ ያለበት፣ ጸደይ ባንክ ድሮ ብድርና ቁጠባ የነበረ አሁን በባንክ ደረጃ ላይ ስራ እየሰራ ያለ፣ እነኚህ ባንኮች ከሁለት አንዱ ባንኮች ናቸው። በአቅራቢያችሁ ከሌለ እንደምንም ርቀትም ሄዳችሁ ለአንድ ቀን መክፈት ግድ ሊላችሁ ይችላል ማለት ነው። ከዛ በዘለለ ግን ከፍታችሁ ከጨረሳችሁ በኋላ ሳምንት ዕለትም ነግረነዋል፣ አሁንም አለን። የምታደርጉት የባንኩን ስምና የእናንተን ስም አካውንት ቁጥራችሁንና የባንኩ አድራሻ ቅርንጫፍ አራቷን አይነት ወደ 8795 ሚሴጅ ታደርጋላችሁ። እሱም እምቢ ካለ ወደ 0910 80 80 19 ላይ እምቢ አለኝ ብላችሁ ማመልከቻ ብቻ ታስገባላችሁ። በዚህ እምቢ ካለ ካስቸገራችሁ ወደዛው አይደለም 2 ቀን ከዋለ ካደረ ምላሽ ካጣችሁ ግን በ0910 32 39 04 01 ላይ ቅድም በተናገርኩት ስልክ ተደውሎ ይጠየቃል። የመጨረሻ አስቸጋሪ ከሆነ ማለት ነው። ይህንን የምታደርጉት እናንተ ከፈትን ያላችሁት አካውንትና ባንኮች ከፈቱ የእናንተ ሰልጣኞች ያሉን አካውንት ከሁለታችሁም ዳታ እንወስድና እናስተያያለን። ሳምበዲ ከፍቻለሁ ብሎ ስሙ ቀርቶ ይሆን? የስም ስህተት ይኖራል፣ የስልክ ስህተት ይኖራል፣ የአካውንት ስህተት ይኖራል አይደለ? በኖርማልም የሚከፍት ሊኖር ስለሚችል እናመሻክርና የሚስተካከል ካለ እናስተካክል። ከስጋት ነፃ ትሆናላችሁ የዛን ሰዓት ማለት ነው። ሌላው ለሁለት ሳምንት ያክል በተከታታይ የከፈቱ ሰዎች የ20ሺና የ30ሺ 20ሺና 30ሺ ሽልማት ስላዘጋጀን እሱን ደግሞ የምንሸልመው እዚህ ጋር በዚህ ሰዓት እዛ ቦታ እዚህ አዳራሽ አንላችሁም።
ሽልማቱ ተዘጋጅቶ አልቋል። ምን እንደጠበቅን ምን እያዘጋጀ እንደሆነ እኛ ነን የምናውቀው። ለምን ካላችሁ እዚህ አዳራሽ የመጣ ነው የሚያገኘው ፕሮግራምንም ሳያቋርጥ የሚከታተል ነው የሚያየው። እንደተሸለመም ማን እንደተሸለመም ግልጽ ነው አይደለ? አንናገርም። የማያቋርጡ ተከታታዮች ናቸው። እዚህም ሲከፈት ቀጥታ የብሔራዊ ሎተሪ ባለሙያዎች ናቸው የሚከፍቱት። ሲከፈትም የሚያይ እዚህ የመጣ ነው። ለማን እንደተሰጠውም የሚያውቅ ቲቪውን የተከታተለ ነው። በርቀት ያለ ደግሞ ማለት ነው። ገብታችኋል? አንነግራችሁ። ድንገት ልክ እንደ በላይ መጥቶ አሁን ሊመታ ሁሉ ይችላል ማለት ነው። የታለ እንዳትሉ አሁን። ስለዚህ ከዛ ከሁለት ሳምንት ወደዚህ አካውንት በመክፈት ላይ ያሉ ደግሞ የምዝገባ ጊዜን አራዝመንላቸው አካውንት እንዲከፍቱ ላደረግን ደግሞ ከሁለት ሳምንት ወደዚህ የ10,000 እና የ5,000 ለአራት ሰዎች 10,000 5,000 10,000 5,000 ለሁለቱም ባንክ ቶሎ ቶሎ ለከፈቱ ሰዎች ባንኩ አይደለም ማንም አካል አይደለም እኛ ሰልጣኞቻችን ህልማችን ራዕያችን እንዲሳካ ቶሎ በነቂስ ወጥተው አካውንት ከፍተው የቼክ አካውንትም ከፍተው የግብይት ትስስሩ ተፈጥሮ የግብይት የእቃ የማቅረብ አገልግሎት የማገኘት ደንበኛ የማገኘት ካሽ ሲቸገሩ ቼክ የመጻፍና ስራው ሳይቋረጥ አገልግሎቱ የመፋጠን ዓላማው እንዲከናወን ስለፈለግን እኛ ከራሳችን ኪስ የመደብንላቸው ጥቅም ነው። አሁንም ከ15 ቀን ወደዚህ ጀምረው የከፈቱ ላሉ ሰዎች ደግሞ የ10,000 እና 5,000 ሽልማት ለአራት ሰው አዘጋጅተናል። እሱም ይቀጥላል። መቼ እንደሆነ ሲወጣ ብቻ ነው የምታውቁት ማለት ነው። ከዛ በዘለለ በፊት መጀመሪያ ዙር ተመዝግበው ወደ ስራ ኢንፎርሜሽን ልከው ወደ ስራ የገቡ እያሳካችሁ የመጣችሁ እዚህም በአካል ያላችሁ ለሌላችሁ ወንድሞች ማነቃቂያና ማሳያ ነው። ተናገሩ። በቴሌግራምም ላኩ፣ በሜሴጅም 8795 ላይ ላኩ በተመቻችሁ መንገድ። ለእናንተም ደግሞ የተዘጋጀ ሽልማት አለ። አማውንትን አንናገርም። እናንተም ከጎበዞቹ በጣ ነው ስንት ሰው እንደሚሳተፍ እጣው ላይ እሱንም ልክ ሲወጣ እነግራችኋለን ማለት ነው። ከእናንተ የሚጠበቀው ዝግጁ መሆንና መሆን ብቻ ነው። ሌላ በሶሻል ሚዲያችን ላይ እጅግ ተሳትፎ የሚያደርጉ አሪፍ አሪፍ ኮሜንት የሚጽፉ የገባቸው ለሌላ የሚያጋሩም እነሱም እዚሁ ላይ ተሳታፊ ናቸው። ይህን ሁሉ የምናደርገው እኛ ነን። ከማንም ሳምበዲ ገንዘብ ከእናንተ ገንዘብ ተከፍሏል። እናንተን አልጠየቅንም፣ ባንኩን አልጠየቅንም፣ መንግስትን አልጠየቅንም፣ ዲያስፖራ አልጠየቅንም። በራሳችን ገንዘብ ነው። ማለትም መጀመሪያ እኛ ምን ሆነ ነው ወደ እናንተ የመጣ ነው? ምን ሆነ ነው? ሚሊዮነሮች ሆነን ለብዙዎች የስራ እድል ፈጥረን ረብጣ ቦነስ አዘጋጅተን 20 ሚሊዮን ብር መድበን በየወር 650 ሺህ ብር እያወጣን እንን ህዝብ ሚሊዮነር ማድረግ አለብን። ስለዚህ ከእናንተ የሚጠበቀው ሃይማኖታቸውን የሚነካ አካል አይደለም፣ ፖለቲካ ኬዝ ያለው አካል አይደለም፣ የውጭ አጀንዳ ያለው አካል አይደለም፣ ገንዘብ ክፈሉ አትባሉም። ከእናንተ የሚጠበቀው ብቻ እንዴት ሚሊዮነር እንደሚኮን ተው የተባላችሁትን መተው፣ አድርጎ የተባላችሁትን ማድረግ፣ ራስን እንደ ህፃን እንደሞኝ እንደብድ አድርገህ ዝቅ አድርገህ የራስን ኢኮኖሚና ስብዕና መገንባት ነው። ልክ እንደ በላይ ተሻለ ደረጃ ላይ ስትገኝ አሁን በላይ ክፈል ይላል። ምን ክፈል እንደሚል ልንገርህ። ምንድን ነው ያልኳችሁ? ለብዙዎቹ ሚሊዮነርነትን አሳዩ፣ አሰልጥኑ ነው። ሌላ ክፍያ የለባችሁም። ግልጽ ነው አይደል? ይጎዳቸዋል። ሚሊዮነር ሆናችሁ ህዝብን ሚሊዮነር ለማድረግ ዋጋ ብከፍሉ፣ ገንዘባችሁን ብነሰንሱት መታደል እኮ ነው። በነገራችን ላይ አይደል እንዴ በ50 ሺህ በ70 ሺህ ውስኪ እኮ ከፍተው ምራጩ አሉ እኮ ይሄን ገንዘብ በማይክሮ ሰከንድ የሚጨርሱት አሉ የሉም? ቤታቸውን ዘግተው ደስታቸውን ብቻ ለራሳቸው ያደረጉ በረከቱ የተከለከላቸው ጭንቅላቱ የተዘጋባቸው ሀብት ማለት ትንቢቱ መጽሐፍ ቅዱሱ የተናገረ የተነበየባቸው ሀብት ወደ ሲኦል የሚወስዳቸው ወይም ትውልድን የሚያጠፉበት ወይም የሚያቅራሩ የሚተብቱበት አሉ የሉም? ከዚያ ይሸውረን። መጀመሪያ ለመስጠትም መታደል ይጠይቃል። ስትባረክ ነው የምትሰጠው። ያለዛ እኮ ብዙ የታሰረ አለ ሳይበላው የሞተ ልክ በሞተ ማግስት ልጆቹ በውርስ የሚዋጉበት እኮ አለ። ገብታችኋል አይደል? ስትታደል ግን ከተረፈ መስጠት ነው ያለብህ። የምትሰጠው ግን እየወሰድክ ውስኪ እየከፈተ አንድ ዝነኛን ሰው እየሸለመ ቆንጆን ዱባይና አሜሪካ እየወሰድክ አይደለም። የሚሰጥ ነፋለህ። የምትሰጠውንም መርጠህ ካላወቅ ዋጋ ቢስ ነህ። የምትሸልመውም ለማን እንደሆነ ካላወቅ ፍሬ የለውም። ስለዚህ ስትሰጥም መርጠህ ነው። ስራ ለጠማው ስራ መስጠት፣
ለጎበዙ መሸለም፣ ሰነፉን መገሰጽና ማንቃት። ይሄ ግን ማቅራራት አይደለም፣ መዝናናትም አይደለም፣ ስብዕናን መኖርና ለሀገር መቆርቆር ነው። እመኑኝ እንደዛ አይነት 1 10 እና 20 ዜጎችን ብንፈጥር ይቺን ሀገር ልክ እንዲህ መዳፍ ላይ እንደተያዘ ኳስ እንዲህ አንከባክበን ራሳችን ከፍ ማድረግ እንችላለን አንችልም? እንችላለን። በደንብ እኮ ነው የምንችለው። በጣም እኮ ነው የምንችለው። ይዋዝብ እኮ ነው ያለው። ይዋዝብ ነው ያለው። ግድ የለም አንተ ከተቀየር ግር ብሎ ይከተላል። ከአንድ ቤት አንድ ቤተሰብ ከተቀየረ ሌላው ይቀየራል። የመቀየር ሀሳብ ባይኖረው እንኳ ቢያንስ ጎረቤት ቢያንስ አካባቢ ይቀየራል። አያችሁት? ነገር ግን እንዳትረሱ አደራ እምላችሁ ነገር የምር ይሄንን ውለታ እንከፍላለን ካላችሁ እናንተ ሚሊዮነር ሆናችሁ ሌላው ሚሊዮነር ለማድረግ ፕሮሚስ ስገቡ መጀመሪያ ግን ከባህሪ ከትናንሽ ጥቃቅን ተግባር ጀምሮ ራሳችሁ ላይ የተለየ ለውጥ አምጡ። የሚሊዮነሮች መንገድ ስልጠና ሰልጥኖ ስቴዲዮ ሄዶ ሲያጨበጭብ፣ ጌም ዞን ሄዶ ሲቀላ፣ ፊልም ቤት ሄዶ ሲጮ፣ ጫት ቤት ሄዶ ሲያኝክ፣ ሲጋራ ሲለኩስ፣ ጃምቦ ሲጋት፣ እየበረንዳው ሲጉላላ፣ እየወያው ላይ ሲተራመስ፣ እየጦር ሜዳው ሲንጋጋ፣ ተስፋ ቆርጦ ሲተኛ፣ አምሽቶ ዳንኪራ ቤት ሲጨፍር፣ ስደት ለመሄድ ፓስፖርት ለማውጣት ተሰልፎ የሚታይ ከሆነ ግን ኦሬዲ ሞታችኋል። እኔ ልንገራችሁ ምን ያደርግላል መሰልጠን። እንደዚህ ከሆነ ዛግ ይኸውላችሁ፣ አንድ ብሎን ከበዛ የመጀመሪያው ነው በደንብ የሚያስረው። ሁለተኛው የመማለጥ ባህሪ፣ ጥርስ የመበላት ባህሪ ያመጣል አያመጣም? በተደጋጋሚ እንዲህ አይነት ኦፖርቹኒቲ እየመጣላችሁ የምታሳልፉት ከሆነ ከተወሰነ ጊዜ በኋላ ራሱን የሚያጠፋ ሰው ነው የምትሆኑት። ከባድ ነው። ስለዚህ እንደዛ የተሻለ ነገር ሲመጣ ይሙት ይበል። ላንተ ብሎ የሚቆም ላንተ ገንዘቡን የሚያድብ ላንተ ጊዜን የሚያባክል ላንተ ሙቀት የሚቀቀል ሰው ከመጣልህ ምንንም ካልነካ ለምንድን ነው የማታዳምጠው? እኔ እኮ በጣም ነው የሚገርመኝ። ለምንድን ነው ዝም በሉ የማይለው? ሰው የጎረቤት እየዞረ ማንቸስተር አስገባ ሰምተሃል ወይ ናግጨው ከሚል የሚሊዮነሮች መንገድ ሊጀምር ነው። ሀገሬ ቴሌቪዥን ላይ ክፈትና ዝግጁውን በሉት እስኪ። ይጎዳል። በላይ ሚዲያ ብለህ ዩቲዩብ ላይ ሰብስክራይብ አድርጋል እየተከታተልክ ነው እስኪ በሉት። መቼም ከእናንተ ሽራፊ ሳንቲም ለመልቀም ያወራሉ ብላችሁ አትደግሙ። ገብታችኋል አይደል? ታስባላችሁ ብዬ እንደዛ አይነት ነገርም አይመጣልኝም። ትልቁ ነገር ግን ተከታተሉት። በጣም ዘወትር 10 ሰዓት ላይ ኢትዮ ኤፍኤም ሊከፈት ነው። በል የምን ኳስ ይኮስኩሰው። ኳስ አይደለም እኛ ይራበን፣ ኳስ አይደለም የተቸገርነው። አብዛኛ ልጆች እኮ አባታቸውን እናታቸውን አያውቁም። እሷም ስራ ቦታ አምሽታ እሱም ስራ ቦታ አምሽቶ ከስራ በኋላ ደግሞ እሷም ባቅሟ እሱም ባቅሙ ሆነ ቦታ አምሽተው ይመጣሉ። ኢኮኖሚውም አምሽተው እየገባ አስቸገረ። ቤተሰብ አስተዳዳሪውም አምሽተው እየገባ አስቸገረ። ልጆችም የራሳቸውን ሀሳብ ያራምዳሉ። እዚች ሀገር ላይ መኖር ነውርና ጸያፍ እንደሆነ ይገባቸዋል። ደናቁርት ትውልድ ፈጠርን። አሁን ግን ይህንን ጽድት ለማድረግ ለስራ በጣም የቋመጠ 65% ወጣት የሆነባት ሀገር፣ ለምና አየሩ ዝም ብሎ የሚተነፈስ ሀገር፣ በየገጠሩ ብትሄዱ ምርት እንደ ጉድ የሚዛቅበት ግን እስካሁን ምንም ያልተመረተ። አሁን የአርሶ አደር ልጅ በኢትዮጵያ ውስጥ ድሃ መሆን አለበት? ሰፋፊ መሬት እኮ አለ። ድሃ መሆን አለበት ብላችሁ ታስባላችሁ? ሳውዲ ቢሆን የገበሬ ምን ሊሆን ነው? ዝናብ 1 ዓመትም የለም። ዱባይ ቢሆን የገበሬ ንፋሱ እንስሳዎቹንም ይገላቸዋል። እስራኤል ቢሆን የገበሬ አሸዋና ድንጋይ ነው መሬቱ። አይታችሁታል እንዴ? እዚህ ለም ቦታ ላይ ተቀምጦ እንዴት እንደሚመረት ያላሳይ ነው። አይታችኋል? ስለ ግብርና ምን ያክል የተሳሳተ ነገር እንደሚመጣ። ጆ መምሬ ከሱዳን ተቆረጀ። ሱዳን እኮ ምናልባት በሳምንት 1 ሳምንት ጥሎ በአመት ውስጥ የሚጠፋ ቦታ ስላለ ነው። የከርሰ ምድሯ የማይቋረጥ እየወጣ እያለ የዝናብ ውሃን ለመክተር ላስቲክና ቅራቅንቦ እንስሳና ሰውን መፍጀት ጉድጓድ መቆፈር አያስፈልገንም እኮ እኛ የከርሰ ምድሯ አለን። ሄሎ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ
ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። እኛ በጣም በሺ የሚቆጠር ወንዝ ምንጭ፣ በመቶ የሚቆጠር ወንዝ፣ በጣም ብዙ ሐይቅ አለ። የከርሰ ምድሯ በጣም አለ እኮ ብዙ ሺህ ኪሎ ሜትር በስቦ በትቦ እኮ ተስቦ የሚሄድበት ሀገር እኮ ነው የሚያለሙት። አይታችሁታል? የት አለ? ቧንቧ አጠገብ እንኳ አፕልና ማንጎ ተክሎ አንድ አፕል ማንጎ ስንት ሺህ ዋስትና እንደሚሆን የማያውቅ ዜጋ እሱን ግንዛቤ ሳንሰጠው ብለን በለው ላይ እኮ የሆነ ነገር እያታለ እያጃጃል ነው እኮ ነው ያለ። እያጃጃል ነው ማለት ነው። ይህ የተኮረጀ ነው የሚበዛው። አንድ ዘር የሆነ ሀገር ላይ አሪፍ ነው ከተባለ አርሶ አደሩ በግዳጅ እንዲዘራ ፖሊስ አፈሙዝ ይዞ ይሄን ዝራ ይለዋል። አላየውም፣ አልተረዳም፣ ዘርተን አላሳየነውም፣ አላደገም። ባለሙያው ህድ ሲል ማታ እሱ በለመደው ይዘራዋል። ለምን? አላመነበትማ። ስለዚህ መሆንን ማሳየት ይሻላል ወይስ አስገድደን ማሳየት? መጀመሪያ መሆን ነው። እንደው በማርያም የሆነ ቦታ ላይ ሄዱና የተለያዩ ሪሰርች ቦታዎች ነው ያዋቸው እንደተጀመረ ብቻ ኢንቨስት ይደረግባቸዋል። ከዛ በኋላ በጀት አልቋል፣ ባለሙያ የለም ወይ ሰላም የለም፣ አረምና ጫካ ምናምን ውጧቸው እንስሳ ንክኪ ሳይጠበቅላቸው ጠፍተዋል። ከዛ ያ ሰው እነኛ ነገር ላይ ተሞክሮ አየ እንዴ ወይስ ጀምሮ መተን ነው ያየው? ስለዚህ በራስ ንቃ። በጣም የሚያነቃን ሰው ስለሌለ መንቃት አለብን ነው እርስ በራሳችን። አፍሪካ እኮ እንዳለመታደል ሆኖ በቃ ህዝቡ እንደ ንፍሮ እየተጣደ እኮ ነው። ቁጥር እስከፈለክ ድረስ የአፍሪካ ታሪክ ላይ ምንም የተሻለ ነገር የለም። አሁን ለመቀየር ግን ትንሽ ሰዎች ስለሚበቁን እና እንደው ዝንጥ ብሎ በቲዮሪ በዲስኩር በማሟሟቅ በማስጨብጨብ ስኬት ምን መሰለ ምናምን የሚል መዋቅር አናወራም። አሁን እኛ በቃ መዋቅር አውርተን ፕሮፖዛል አውርተን ፕሮጀክተር አይተን ሰርችተናል። አልሰለቸንም። በቃ ሰርችተናል። አሁን ግን ወደ ተግባር እንግባ ነው። በቃ ወደ ተግባር እንግባ። እያሸረጠነ ያለው የኖረው ሰው ነው። እንዴት እንደሚኖር ነው የሚያሳይ። ይችን በትክክል ሂዷት። ለማንኛውም 8795 ላይ ሴቭ አድርጉት። ኤምቲ ብላችሁ ተመዝገቡ። ስልካችሁ 5 ብር ካርድ ቀጥታ ይኑረው። በአየር ሰዓት አይሰራም። ኦሮሚያ ባንክ
እንዲሁም ጸደይ ባንክ ከሁለት አንዱ ደስ ባላችሁ ቦታ አካውንት ክፈቱ። ልከፍቱ ስትሄዱ የሚሊዮነሮች መንገድ በሏቸው። ደብተሩ ምንም ይበል ሀሪቡ ይበል አዲያ ይበል ሼቪንግ ይበል ምንም ይበል ተው። የሚሊዮነሮች መንገድ ብለህ ከተናገርክ በቃ በቂ ነው። እንደዛ አይነት ሰጡኝ ኮድ አልሰጡኝም አትበሉ። ገና ድሮ አንድ ቀን ያወራነውን መልሰን ለማሻሻያ ስልጠና ስንሰጥ ሳታዳምጡ ያችን ብቻ ሴቭ አድርጋችሁ አትዩ። አንድ ቀን በመስማት ለውጥ የለም። ቢያንስ በሳምንት አንድ ቀን ለመስማት ዝግጁ ነው። በቃ ሀገሬ ቴሌቪዥን ላይ ዘወትር በሳምንት ቤተሰቦችን፣ ዘመዶችን፣ ጓደኞችን ነግረ ጸጥ ረጭ ስልክን ሳይለንት አስደርገ ዝም ብለህ አዳምጥ። እናንተ ቤት መብራት ከሌለ ጎረቤት ሂድ። ካልሆነ ግን በላይ ሚዲያ ብለህ ዩቲዩብ ላይ ግባና አይ። አንተ እንኳን ዩቲዩብ ማጠቀም ከሆነ ሌላ ዩቲዩብ ባለበት ቦታ ላይ ሄደህ አይደል እንዴ ኮሜዲዎችን አይተህ ስታወራኛ ነበረው? ምነው ለገበና ድራማ ሲሆን ስንናገር ገና አርቲስቱን፣ ምነው ለቃና ሲሆን ሮጥ አክተሩን ትነግረኛለህ። ምን የሚሊዮነሮች መንገድ ሲሆን ለምን ይጠፋሃል? ምን እንዳለ እኔ እንጃ። ለምን ትላለህ? ሻው ለሚጠቅመው ነው ለማይጠቅመው ነገር ኢሞሽን ሆኖ አንጎሉን ክፍት ማድረግ ያለበት። በነገራችን ላይ ሻው ያላችሁ እዚህ ውስጥ የተሰጠው ከፍተኛ የአንጎል ንጥረ ነገር ሰውነትን የሚያረጋግጥ እሱ ብቻ ነው። እጅ ከሆነ ዝንጀሮ አለው፣ እግር ከሆነ በሬም አለው፣ ሆድ ከሆነ ሁሉም እንስሳ አላቸው። የኛ የሚለየው እዚህ ውስጥ ያለው አእምሮአችን፣ ሸባዊነታችን፣ መንፈሳዊነታችን፣ ረቂቅነታችን አእምሮአችን ውስጥ ነው። በአእምሮው አስቦ ሻውን የሚጠቅም እና ራሱን የተሻለ ደረጃ ላይ የሚያደርስ ነገር ያልፈጠረ ሰው አእምሮ ውስጥ አንጎል ሳይሆን ንፍጥ ነው ያለው። ተሳስቻለሁ? አእምሮ ውስጥ ህይወት ያለው ማሰቢያ ያለው አንጎል ሳይሆን አእምሮ ውስጥ የታጨቀው ንፍጥ ነው ማለት ነው። አእምሮ ውስጥ አንድም በጎ ነገር ከሌለ፣ አንድም ለስኬት የሚያበቃ ነገር ከሌለው፣ አንድም ህዝብን የሚጠቅም ነገር ከሌለው፣ አንድም መንፈሳዊነትን የተሻለ ነገር ሊያደርስ የሚችል ነገርን ለራሱና ለትውልድ የተሻለ ነገር የሚፈጥር አቅም ተሰጥቶናል። ምን? ጭንቅላት። በዚህ ጭንቅላት ምንም ስራ የማይሰራበት ሰው በጭንቅላት ውስጥ የሚያስብ አእምሮአዊ አንጎል ሳይሆን ንፍጥ ነው የታጨቀው። ንፍጥ እንደሆነ ሊረዳ ይገባል። ዋው! ስለዚህ አእምሮዬን ከንፍጥነት ወደሚያስብ ህይወት፣ ወደ መንፈሳዊ ህይወት፣ ወደ አቅም፣ ወደ ለሰዎች የሚጠቅም ነገር መቀየር አለብኝ ማለት መቻል አለበት። ያለዛ እኔ ዝም ብሎ እንደዛ አይነት ጭንቅላት ይዞ ሲጋራ የሚለኩስ ሰው፣ እንደዛ አይነት ጭንቅላት ይዞ ሻውን ለመበደል ብር የሚጀምር ሰው፣ እንደዛ አይነት ጭንቅላት ተሰጥቶት ስለሌለው ምን አገባኝ የሚል ሰው ይሄ ጭንቅላት ውስጥ አንጎል ሳይሆን የሞተ ንፍጥ ነው ያለው ሰው። ስለዚህ ምን አድርጌያለሁ የሚል ነገር ሊጠቀጥቀን ልንከፍተው ይገባል። አእምሯችን ውስጥ በጣም ስንክሳር መጽሐፍ አለ። የሚነግረን ብዙ ሚስጥር አለ። የሚሰጠን ብዙ ኃይል አለ። የሚያሳየን ብዙ ቪዥን አለ። በሱ የምንፈልገውን ነገር ሁሉ አድርገን የምንፈልገው ደረጃ ላይ እንደርሳለን። ህዝብንም የምንፈልገው ደረጃ ላይ ማድረስ የሚያስችል አቅም፣ ጥበብ፣ ጸጋ እዚህ ውስጥ አለ። ስለዚህ ሰው በጭንቅላቱ መጠቀምን ባህል ያድርግ እንጂ በጭንቅላት መሸከም ይብቃ። በጭንቅላት ማሰብ ነው። አንዳንድ ያልታደለ እንደዚህ ፀጉሩን ይፈትልበታል። አንዳንዱም ደግሞ የተረገመና አንዴ ባዘንሩ ያለው ጥቁር ኮፍያ ደፍቶ ስለሞተው ዘመዱ ሲያስብ ያጎነብስበታል። ገብታችኋል? አንዳንዱም ሲያነጅብ መነጽር ይሰቅልበታል። ይህ ስራው ግን ማሰብና ራስን የተሻለ ደረጃ ላይ ማድረግ፣ ትውልድን የተሻለ ደረጃ ላይ ማድረስ ነው። ገብታችኋል? ይሄ ረቂቅ በፈጣሪ አምሳል የተሰራ ልዩ ቦታ ነው አእምሮ። ሰዎች ሲጣሉ እንኳ ይሄንን ይማታሉ። የዚህን ዋጋ የማያውቁ እዚህ ውስጥ በንፍጥ የተሞሉ ማለት ነው። ኦልሬዲ ሲፈጠር ጥሩ ነገር ነው የተሞላው፣ ነገር ግን ራሳቸው ወደ ንፍጥ የቀየሩት። ነፃ ኢኮኖሚ ሊገነባ፣ ነፃ ቢዝነስ ሊማር፣ የሚሊዮነሮችን መንገድ በነፃ ሊጎናጸፍ፣ ለራሱ ሚሊዮነር ሆኖ ሰዎች ሚሊዮነር ሊያደርግ፣ ከዚህ በኋላ ስደት በቃኝ የሚል፣ ድህነት በቃኝ የሚል፣ መናቆት በቃኝ የሚል፣ ረጅም ጊዜ ቅጥር በቃኝ የሚል፣ የቤት ኪራይ የመረረው፣ ታክሲ ሰልፍ የመረረው፣ ድህነት ያስጠላው ነው ባጭሩ። እስኪ እንዲያው አንድ ዘና የምታረግ ቪዲዮ ልጋብዛችሁ። አንተም ቲክቶከር ሆነ ነው የምትቀልደው እንዳትሉኝ፣ የቲክቶከር ከቲክቶክ ላይ ያዩት ነው። ፈታ ታረጋለችና ምናልባት እናንተም ቦታችሁን ፈተሽ አድርጉት እስኪ።
ሰዎች የሚፈልጓችሁ የት ጋር ስትሆኑ እንደሆነ ሰዎች አብዛኛው ሰው በሰው መወደድ ይፈልጋል። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? የሱሚስ እኔስ ኢንጂነር እደውልልሻለሁ። ይደወልልሃል። ከመደወል ውጪ አትፈለግም። አልተሳሳተችም ነው የምለው እኔ። አልተሳሳተችም እና ታዲያ አከራው ባለ ቁጥር ስንት ቀን ትደበቅልህ ሶፋ ስር እንዴ? ስንት ቀን ዝናብና ብርድ ላይ ትሰለፍልህ በታክሲ? ስንት ቀን ሽብር በመጣበት ሀገር በእግሯ ትሩጥልህ? ስቃ አስጠልቷታል። አባቴ የዓለማችን ባለሀብት ካለ በቃ እሱ ጋር ነዋ። ያኛው ይደውልለታል። ቻው በቃ ጥጉን ያዝ። ብዙ ሰው እስከሚያውቅ ይሁን እስከሚያልቅ ይሁን የሚማረው አይገባኝም። የራሱ ትልቅ ሴፍ ቴክስት አለው። ስለዚህ ተፈላጊ ለመሆን በአሁኑ ሰዓት ኢኮኖሚንና ስብዕና መገንባት ብቸኛው መስፈርት ነው። እሺ እሱን ከላካችሁ በኋላ ወደ ቼክ አካውንት ከፈታችን ነው የምንሄደው። የዕቃ አቅርቦት ድርጅት እያስተካከልን ያለ ነው። የአገልግሎት አጠቃቀም ቴክኖሎጂ ድርጅቶች እያስተካከልን ነው። በቼክ እንዴት እንደምንገበያይና የምን ብር አለቀብኝ በቃ በቼክ መጠዛጠፍ ትችላለህ። ሰው ይለቅ በቃ ሲፈልግ ብር። አንድ ደቂቃ አገልግሎትም ንግድም ማምረትም ምንም አይነት ነገር መቆም የለበትም። በሚሊዮነሮች መንገድ እያንዳንዱ በቼክ እንዳትከዳዱ ያስተካከልነው መንገድ አለ። ተከዳቸው ብትባሉ እንኳን ሁሉም ሰልጣኝ እንዴት አዋጥቶ ለእናንተ ሰጥቶ ስራቸውን እንደሚያስቀጥል የምናደራጀው ራሱን የቻለ መንገድ አለ። አንድም ሰው የተለየ ነገር ቢደርስበት እንዴት ተባብሮ ማንሳት የሚባልን ነገር ፖዚቲቭ መልካም የጻድቅ ምድር ማድረግ እኮ ቀላል ነው። ከባድ ነው እንዴ? ቀላል እኮ ነው። እንዴት ኢኮኖሚውን አነቃቅተን የአፍሪካ ብቻ የኢትዮጵያ ብቻ አይደለም የዓለም ትኩረትን የመሳብ አቅም እንዴት እንደምንፈጥር ታያላችሁ። ከአንጀት ካለቀሱ ይላሉ አልቃሾች እንባ አይገድም። እስኪ እኛ ይሄን ሀዘን እንባውን ተውና ከአንጀት ከሰሩ ሀብት አይገድም እንበለው። ገብታችኋል አይደል? ለራሳችሁ አለ ከጅብሯ ጨለማ አንድማ አህያ የለው አንድ እንጀራ መብላት የትም ቦታ ዝሬ አላጣውም። ይሄ እባክህ በቀላሉ ባለሀብት ትሆናለህ ካለ መተታም ሊሆን ይችላል። ስትዞረዋልና ሲሰሩ አትስራና አዞሩብህ ይበል። ስትዞረዋልና ነው የተባለው። በግልጽ ኢኮኖሚ ለመገንባት ከፈለግ ወንድም እያየ አባት እያየ ስራ ጀምር። እሱ ይጠጣ አንተ ውሃ ጠጣ፣ እሱ ይቃም አንተ ንፍሮ ቃም፣ እሱ በውስኪ ይራጭ አንተ ንጹህ ውሃ ጠጣ። ግድ የለህም። ከዚህ ውስጥ የምታገኘው ኤነርጂ ከውስኪ ከጫት ከሲጋራ የበለጠ ፓወር አለ፣ ኤነርጂ አለ፣ ደስታ አለ። እዚህ ውስጥ በጣም የሚያረካ ደስታ። ትንሽ ከደበራችሁ ወደ ውስጥ ግቡ። ስታስቡት ትልቅ ኤነርጂ አለ፣ ትልቅ ኃይል አለ። ወደፊት የሚኖራችሁን አስቡት። ወደፊት የሚኖር መኪና፣ የሚኖር ቪላ፣ የሚኖር አውሮፕላን፣ ወደፊት በቴሌቪዥን መስኮት ሰው አንተን ሲያይ ሲያጨበጭቡልህ፣ አንተ ትውልድን ስታስተምር፣ ሀገር ስትቀይር፣ በአንተ ይቺ ሀገር ከተማና ገጠሩ አለይ ብሎ አረንጓዴ ለብሶ ህዝቡ ዘንጦ ተመችቶ በተረጋጋ ሁኔታ ሲኖር፣ ሃይማኖታዊ ስራ በደንብ ሲመለክ፣ ሰላም ጸጥ ረጭ ብሎ ሲሰፍን፣ ትውልድ መሰደዱን ትቶ ወደ ሀገር ቤት ዳስፖራው ሲመለስ፣ እቃ እንደ ጉድ እየተመረተ ከኢትዮጵያ ወደ ውጭ ሲላክ፣ እስኪ ብዬ አላደርጉት ያስደስታል አያስደስትም? ከዚህ በላይ መዝናኛ አለ እንዴ ታዲያ? ምን ይሰራል አልመቃጠሉ እንዴ? ማንኛውም ማሰብ ይሻላል። አሁን እኔ ሳስብ የነበራትን ቪት ስነዳ ነበረ። ቪቷን ትቼ ፓራዶ ሳስብ ቆየው። ፓራዶ እየነዳሁ ነው። ፓራዶውን ትቼ ደግሞ አውሮፕላን በደንብ እየሳልኩ ነው። ሳበረው ታውኛላችሁ። ደግሞ ከዚህ ሰማይ በታች ላለው ምን ቀላል እኮ ነው። ምንም የሚያቅት ነገር የለም። ምንም የሚያቅት ነገር ሀብታም መሆንን የባህል ጨዋታ ያክል ተራግጠን መተናል። እልፍ አላፍ ገንዘቡን ለማንም እየበተን ነው። ገንዘብ ይሞላል። እኛ አልቸገረንንም እንጂ ይህን ፕሮግራም ለማስቀጠል ሙሉ ሽፋን የሚሰጡ ሰዎች ተፈጥረዋል። አሁን እንዳሰጉ እናንተ ብቻ ሰልጣኝ ሆኑ። የበላይ አትክልትና አስቤዛ ሙልጭ ብሎ ቢያልቅ ሚሊየንስ ዶላር የሚከፍሉ ነፋሉ። እኛ ግን እነሱን አንፈልግም። እኛ የምንፈልገው በራሳችን አቅም ራሳችን መቀጠል ነው። ሌላ ልንገራችሁ፣ ሰውን ለመርዳት ሰው መሆን በቂ ነው ተብሏል አይደለ?
አጠገብ ያለ አንዱን ሰው ለማገዝ ሞክር። ከአንተ ግን ከሱ ከፍ ካልክ ነው። ከዛስ ምሳሌኛ እንገራችሁ። የመጀመሪያ አንድ ሰራተኛ ነበረን። ከዛ 2 ሆኑ፣ 3 ሆኑ፣ 4 ሆኑ፣ 5 ሆኑ። አሁን እንደዚህ የመጣ ሰራተኛ ኮንትሮል ለማድረግ ይቸገራል። እናንተ እንደምታስቡት ይቅርታ አድርጉልኝ፣ እናንተም ብለው አንዳንድ ቦታ ላይ ሌላ ሀሳብ ያላችሁ ሰዎች ካላችሁ በ5 ሚሊዮን በ6 ሚሊዮን ብንጀምረውና አንድ ጊዜ 30-40 ሰዎችን ብንቀጥርስ ወይም ደግሞ 10 እና 20 ሰዎችን ብንቀጥርስ በ3 በ2 ሚሊዮን ጀምር አድርገን መቆጣጠር እንችላለን? ሙያውን እናውቀዋለን? የለም። እኛ የገነባ ናቸው። እኛ ኤነርጂያችን፣ አቅማችን፣ ብቃታችን ያጋባንባቸው የእኛን ትህትናና ስራ ብርታት የወረሱ ሰራተኞቻችን ማናጀር የላቸውም፣ ግን 1 ብር አይሰርቁ። አለቃ የላቸውም፣ ግን 1 ደቂቃ አያባክኑም። ሲሰሩ ጊዜ አያባክኑ። አያችሁ፣ ፊታቸው አለንጋና ካሜራ የጣደ የለም። እረፍት የላቸውም ሲሰሩ። በሙያ የተካኑ ናቸው። በጣም ታማኞች ናቸው። እንግዲህ አጠቃላይ እስከ ማርኬት አጥኛችንና አሽከርካሪዎችና ገዢዎችና አስተናጋጆች፣ ጥበቃዎች ሁሉንም ጠቅልሎ እንግዲህ ከ80 ያላነሱ በበላይ አትክልትና አስቤዛ በራሳችን ድርጅት ውስጥ ሰራተኞች አሉ። ደስ የሚለው ሁሉም ደሞዝ የላቸው። ምን ትላላችሁ? ሁሉም ደሞዝ የላቸው። ሁሉም ግን እያንዳንዳቸው ሱቅ ይከፈትላቸዋል። ማንኛው ይሻላል? ማንኛው ይሻላል? ትልቅ ማርኬት ተከፍቶ ለባለ ሀብት መሆን ወይስ ደሞዝን እየተቀበለ በላብና በደሞዝ መኖር? ምግብ ከኛ ነው፣ መጠለያ ከኛ ነው፣ አልባሳት ከኛ ነው፣ ቅባት ከኛ ነው፣ ሻወር ከኛ ነው፣ ጥፍር መቁረጫ ከኛ ነው፣ ጥርስ ብሩሽ ከኛ ነው፣ ለበዓል በሬ የሚታረደው ከኛ ነው፣ ድራፍት ከኛ ነው፣ ጠላውም ማረቂያውም ጠጁም እንጀራውም ዳቦውም ሻው ከኛ ነው። ታቻ ሰርቪስ መጓጓዣ ከኛ ነው፣ ስልጠና ከኛ ነው፣ አጀንዳ ከኛ ነው፣ ሀሳብ ሁሉ ከኛ ነው። የሚኖሩትም ከኛ ጋር ነው። በዓልን ስናከብር አይታችሁ ከሆነ እንግዲህ ቪአይፒ በሚገርም ሁኔታ ነው። አይታችኋል። የምንኖርበት የተቀናጣ ቪላ ቤት ነው። የኢትዮጵያ የመኖር ጥግ ላይ እኛ ጋር አንድ ሰው ቁርጥ አሜሪካ ላይ ይመጣለታል። ብቻ ተስፋ እንዳይቆርጥ ነው የሚነገረው። ሌላውማ በእጃችን። ሰራተኞቻችን በቀን 14 ሰዓት ያለ ረፍት ይሰራሉ። አንድም አለቃ የሚያዛቸው ሰው የለም። 1 ብር ቢወድቅ ከሂሳብ ውጪ ለብቻው አስቀምጠው ለነዳያን የሚሰጠው ቲፕ የሚባል አይቀበሉ። ማንም ሰው የውጭ ዕድል ላመቻችልሽ፣ እንደዚህ ጎበዝ ከሆንሽ እኔ ጋር ስሪ፣ እኔ ከውጭ ነው የመጣሁት ቸክ አያደርጓቸውም። ሴቶችም ወንዶችም ለብር ደንታ የላቸውም። ለምን? ነገ ባለሀብትነትን ጥንቅቅ አድርገው አውቀዋል። ከነሱ በፊት የነበሩ 8 ሰዎች የራሳቸውን ድርጅት ከፍተው ባለሀብትነትን ተላብሰዋል። ነፃነት አትክልትና አስቤዛም ምን አለ አጠቃላይ ኢትዮጵያ ውስጥ ያሉ ባለሀብቶች ይህንን ካልቸር ብናስፋፋው ደስ ይላል አይልም? ብናስፋፋው አንተ ነህ ባለሀብት መሆን አለብህ። ስለዚህ ሚሊዮነሮች መንገር ከተወሰነ ጊዜ በኋላ አንድ ተቀጣሪ ከ5 ዓመት በኋላ የማንም ቅጥረኛ መሆን የለበትም በይና የመንግስት ይሁን የግለሰብ ከ5 ዓመት በኋላ የራሱን ድርጅት መክፈት አለበት። አርሶ አደር ከ5 ዓመት በላይ አፈር መግፋትና በባዶ እግሩ መሄድ፣ በውሃ ጥም፣ በረሃብ፣ በዳገት ላይ መሰቃየት የለበትም። ከ5 ዓመት በኋላ ሚሊዮነር ሆኖ ወደ ኢንዱስትሪና ወደ ተሻለ ነገር መግባት። ከተማ መፍረስ አይደለም፣ ሰፈሩን ዋና መብራት አስፓልት አስገብቶ ከተማ ማድረግ፣ ጸዳ ያለ ገነት የሚመስል ኤሪያ ላይ መኖር ይችላል አይችልም? ታዲያ ወደዚህ መጓዛውን ያስነውራል እንዴ? ሁልጊዜ በግጥምና በተለያዩ ነገሮች የሚያዝናናንና የሚያስተምረን ማለበል ደምሳቸው ይባላል። እንግዲህ ችግርን ደምስሰው የሚሊዮነሮችን መንገድ ለማጉላት ዋጋ እየከፈለ ነው። እስኪ ይሰማል መቼም ዳር ድረስ። እድሉ ስለተሰጠኝ አመሰግናለሁ። እንዴት አደራችሁ? እንዴት አደራችሁ? አሜን። ለዚህ ያደረሰን ልዑል እግዚአብሔር የከበረና የተመሰገነ ይሁን። ሁሌም እንደምላችሁ ያው ከዚህ የተረዳሁትን ነው ወደ እናንተ በግጥም መልክ ለማቅረብ የምሞክረው። ምንም አይነት የቃላት ስህተትና ግድፈት ቢኖር እንኳን እንደምታስተካክሉኝ 100% እርግጠኛ ነኝ። ርዕሱ ኑ ይላል። ኑ በሀገሬ ታሪክ ላይ በመጥፎ ያጠላ ድህነት የሚሉት ስሙ የሚያስጠላ ቅስሙ ሊሰበር ነው ተገኘለት መላ በላይ ሞርዴ መጣ ጉዱንም ሊያፈላ በላይ መርዴ መጣ ጉዱንም ሊያፈላ። ኑማ ተሰብሰቡ አድምጡት እርሱን መፍትሄ ይዞ ነው የሚፈልገን መፍትሄ ይዞ ነው የሚፈልገን። ሊያላቅቀን መጣ ከዚህ ከድህነት
ፕላኑን አውጥቶ ለ2 ዓመታት ጊዜውን ሰጥቶ ጭምር በጀት በመበጀት ጊዜውን ሰጥቶ ጭምር በጀት በመበጀት ኑን ቀጥል መንገዱን የቢዝነስ ፕላኑን ከፊት ሆኖ እኮ ነው በላይ የሚመራን ከፊት ሆኖ እኮ ነው በላይ የሚመራን። ዝቅ ብሎ በመስራት ሚሊዮነር የሆነ ከቶ የት ይገኛል በላይነህ ካልሆነ ከቶ የት ይገኛል በላይነህ ካልሆነ። ድሃ ነኝ ብትለው መቼ ይሰማሃል? ሰርቶ መለወጥን ያስተጋባብሃል። ብዙዎች ይሮጣሉ ትውልድን ለመስለብ፣ በላይ ግን ይሮጣል ትውልዱ እንዲያብብ። በላይ ግን ይጥራል ትውልዱ እንዲያብብ። አሞሌ እያላሱ ሊያስገቡህ በሲስተም ላማቸው ሊያደርጉህ እስከ ዕድሜ ዘላለም በድንገት ከቻለ ተስፋን ሊያለመልም ከኢትዮጵያ ምድር ከሀገሬ ምድር ሰው አይውጣ በፍጹም እያሸግን እንላክ ዘይትና ቲማቲም ሰርተን እንለወጥ ዓለምም ይደመም እርሷም ሰርታ ትብላ ውጭ ያለችዋ ማዳም ኑ መላ እንፍጠር የሚያደርገን ሀብታም ቀና ብሎ ለመሄድ ሌላ አማራጭ የለም። ራስን መቻል ነው ሲስተምን ዘርግቶ እስከ መች ይኖራል ከሰው ተጠግቶ መራመድ ግድ ነው ደጋፊ ሳናጣ እድሜያችንም ገፍቶ ሳይከተለን ጣጣ። ለዚህ ሁሉ መፍትሄው ጠንክሮ መስራት ነው። በላይን ተከተል ታች አልክሳምን ነው። አመሰግናለሁ። በክብር ወደ መቀመጫው መልሱልን። እጅግ በጣም እናመሰግናለን። የገባና የተረዳውን እንደዚህ በግጥም እያደረገ ወደኛ ብዙ ጊዜ ምን ያክል ውስጥ እንደሚነካ እየከለሰልን ነው ያለው። ለሁለተኛው ውስጥ ነኝ አንድ ጊዜ እዛ ጋለ ሁለተኛ ገጣሚ መድረክ ድረስ እስከሚመጣ አጨብጭቡለት። መስጠት ነው፣ ወኔ ነው፣ ብርታት ነው። መግጠምም ማመስገንም መሳደቡም ይችላል። አሁን ግራ የገባውን በደንብ ይገባዋል ማለት ነው። ሰማ ልበል ሲሳይ ዳር ድረስ እንዲሰማ። እሺ፣ እንዴት አደራችሁ? እሺ፣ እድሉ ስለተሰጠኝ አመሰግናለሁ። እሺ፣ የግጥሜ ርዕስ ይሄ ነው መንገዴ። በዚህ ቢዝነስ ፕላን ሰርቼ ሰልጥኜ እመሰክራለሁ ሚሊዮነር ሆኜ። ሀብታም እንደምሆን አልጠራጠርም። ይሄ ነው መንገዴ ወደኋላ አልቀርም። ወንድም እንወያይ ሰልጥነን እንስራ፣ እህቴ እንወያይ ሰልጥነን እንስራ። እናት ደስ እንድላት ሀገር እንድትኮራ። ይሄ ነው መንገዴ ሁሌ የምኮራበት። ሸር ምቀኝነት ተንኮል የሌለበት፣ ዘር ሃይማኖት ቀለም የማይለይበት፣ በበላይ ሰልጥኖ ሚሊዮነርነት። ከሀሳቤ እንዲላቀቅ ለድህነት መርሻ ሚሊዮነርነት ይሄ ነው መንገዴ ያለኝ አንድ ድርሻ። እንኳን በአሁን ጊዜ በሰለጠነበት ማህበራዊ ገጽ እንዲህ በበዛበት የበላይ ሚዲያን ሰርች እናደርግበት። ትልቅ ሀሳብ አለው ሚሊዮነርነት። ወርቅ ላይ ተቀምጬ ወድቄ እንዳልቀር ነቅቼ ላዳምጠው በላይ ሲያስተምር። እቁ ብድር ሁሉንም ተውኩት በላይ ባስተማረኝ በሰጠኝ ትምህርት። ከማህበራዊ ህይወት ካጉልሱስ ወጥቼ በተሰጠኝ ጊዜ ምክንያት ሳላበዛ ጠንክሬ ሰርቼ ህልሜን እኖራለሁ ምንም ሳላቅማማ ሁሉን ነገር ትቼ። ራሴን ላድርገው ዛሬን ጥፋተኛ መንገዴን ጀመርኩት የነገው ህልመኛ። የሰው ልጅ አሁን ላይ ድሃ የሚሆነው የስራም አይደለ የአሰራር ችግር ነው። ሲስተምን ገንብቶ በላይ ግን አሳየው።
ይህን ያሰራሩን ፕላን ሲያሳየኝ ነገን ለማሳመር ዛሬን ቆረጥኩኝ። ፈጣሪ መርቆ በላይን ሰጠን ሰርተን እንድናምር በሀገራችን። እስከ መቼ ድረስ በሀሳብ ተቸግሬ ስኬት ላይ መድረስ ነው ሰርቼ ባገሬ። ብዙ ያስፈልገኛል ለስኬት ሚስጥር ዝግጅትን ማድረግ ከስተቴ መማር ራሴን መቀየር ተምሬ ማስተማር ነው ትልቁ ህልሜ። ሀገሬን ማስደሰት ጸንቼ ባቆም። በላይ ሲያስተምርት አንድ ነገር ገባኝ ማመንን ተውኩና መታመንን ያስኩኝ። ክፉ ቢናገሩን ክፉ ማንናገር ድህነትን ጥሰን ዱባይ ሳንሻገር ለክፋት አይደለም የምንሰለጥነው መጥፎ ሲናገሩን ደግን ማስተማር ነው። ለመቀጠር ሳይሆን ዱባይ የምንሄደው ሚሊዮነር ሆነን ለሽርሽር ነው። ግን ደስ የሚላችሁ ይህ ሁሉ የሚሆነው በጀግናው አባቴ በቢዝነሱ መሪ በበላይ ስልጠና ነው። ቢዝነስ ፕላን ወስደው ስራ ለጀመሩ ሞራል እንስጣቸው እንዲጠነክሩ። ጀግንነት ጦር ሜዳ ይመስለኝ ነበር፣ ጀግንነት በግንባር ይመስለኝ ነበር። 2017 ጥቅምት 30 ከድህነት ጋር ውጊያ ተጀመረ። አይደለም ድህነት መሸሹን ቀጥሏል። በብዙ ሰልጣኞች ግንባሩን ተመቷል። ይሄ ነው መንገዴ እኔም ማስበው ድህነትን ቀብሮ ቶሎ መራመድ ነው። እዚሁ ሀገራችን ተምረን ሰርጥረን ለመመስከር ያውቃን ሚሊዮነር ሆነ። ሁሉንም ተናገርኩ አንዱንም እንዳልተው ያስከፊ ድህነት በላይ ሲያየው ነው እሱ የሚሞተው። እሱ ሁሉን ችሎ እያስተማር ለሚያስተምረን እሱም ሁሉን ችሎ ለሚያሰለጥነን ለቢዝነሱ አለኝታ አንድ ጊዜ ለበላይ ሞራል ስጡልን። ያምሮ በጀቱን መበጀቱን ትተን እንለወጣለን በ100 ብር ሰርተን እንለወጣለን በ10 ሺህ ብር ሰርተን እንለወጣለን በ100 ሺህ ሰርተን ጭርሻል። ወደ መቀመጫው የሚገርም ኪነት፣ የሚገርም ጥበብ፣ የሚገርም ስልጠና፣ የሚገርም ትምህርት፣ የሚገርም አረዳዱን በደንብ ነው የገለጸልን። አመሰግናለን። ሌላ ጥያቄ ያለው ሰው ለጥያቄው ዝግጁ ይሁን። የአራተኛ ወር ላይ የደረሳቸው ሰዎች በጣም ዝግጁ ሁንና በደቂቃ ላሳያቸው ነው። ያሳካቸው ሰዎች አሳክቻለሁ ለማለት ስንት ፐርሰንት እንደሆነ የተቸገራችሁ ሰዎች ኮሜንት ለመስጠት ስትቸገሩ ስላየው ላሳያቸው አንድ ጊዜ። የአራተኛው ወር በየ3 ወሩ ሪፍሬሽ ይደረጋል ቢዝነስ ፕላኑ። በየ3 ወሩ የ100 ሺህ ብሩ 3 እጥፍ ሳይደርስ የ100 ብሩ ግን 8 እጥፍ ይደርሳል በ3 ወር ውስጥ። ምናልባት የመጨረሻ ታች ያለውና የመጨረሻ ላይ ያለው ነው የማወራችሁ። እንዴት እየተዛነፈና እየተሰባጠረ እንደሚሄድ የሚሻለው በትልቅ ነው በትንሽ መጀመር የሚለውን በደንብ እንድታውበት። እሺ እዚህ ላይ ይውትና ከላይ 100 ብር የምታዩት ከስሩ ያለው 800 ብር የ3 ወሩ ነው። አሁን ግን የመጀመሪያ ዙር ሰልጣኞች፣ የመጀመሪያ ዙር ስራ የጀመራችሁ እያሳካችሁ የመጣችሁ ሰዎች በ100 ብር ቢዝነስ የጀመራችሁ ብዙዎቹ ህፃን ሞኝ እያሉ በ100 ብር ቢዝነስ ተጀምረው ያድጋሉ ለተባላችሁ ሚኒመም 4 ሚሊዮን ማክሲመም 80 ሚሊዮን ለማድረስ እየገሰገሳችሁ ያላችሁ ቢዝነስን ጠፍጥፎ ሰርቶ ሀብትን አጉልቶ ማሳየት በሀገራችን እንዴት እንደማይቻል ብድርና ኮተት ስደትና ልመና እንዴት ማስቆም እንደሚቻል ከምንም በላይ ሪከርድ የምትሰብሩ ይቺ ሀገር የማትረሳችሁ የሀገር ባለውለታዎች በተለይ በትንሽ የጀመራችሁ ሰዎች ከትንቢያ ላይ ተነስቶ እንደዚህ ሉዓላዊነትን ልዕልናን ማሽመሽከር ልዩ በጣም የሚገርም ነገር ስለሆነ እሺ። ስለዚህ በ3 ወር 800 ብር ነው የሚሆነው። ይሄ ማለት በ3 ወር ውስጥ 8 እጥፍ ሄዷል። 100% ነበረ የ100 ብር ትርፍ ወር ሙሉ ቆይቶ 100% ነበር የሚያተርፈው። ይሄ ማለት በ100 ብር ስራ የሚሰራ ሰው በቀን 1 ሰዓት ሊሆን ይችላል ኢንቨስት የሚያደርገው።
ሌላ ጊዜውን በመቶ ብር ወር ሙሉ ቆይቶ 100 ብር አተረፈ። ልክ ነህ፣ 100% ነው። አያቅተውም 100 ብር ወር ሙሉ ቆይቶ ማትረፍ። ምን ይበላል? ምን ይጠጣል? የት ያድራል? በምን ይጓጓዛል? ምን ኤክስትራ ውጭ ያደርጋል ካላችሁት በ100 ብር የሚሰራባት ጊዜ ውስን ስለሆነች ከዛ ውጭ ያለው ለሚበላው፣ ለሚጠጣው፣ ለሚጓዘው፣ ለሚያደርገው ሁሉ የዕለት ከዕለት እንቅስቃሴ የተለመደ ስራውን ይቀጥላል አይቀጥልም? ይቀጥላል። ስለዚህ 100 ብር ለሱ ምንም ነች። ነገር ግን ልምድ አደረገችበት፣ ባህሪ ሆነችበት፣ ተላመዳትና የሚቀጥለው ወር ላይ ወዴት ገሰገሰ መሰላችሁ? ወደ 200 የማጠፍ 400። የሚቀጥለው ወር ላይ ወዴት ሄደ? 400 የማጠፍ 800። ሶስተኛው ወር ላይ ስንት ደረሰ? 800 ብር። ይኸውላችሁ ግን ከ3 ወር በኋላ በ800 ብር ሲጀምር 100% አልተባለም። ለምን? ሰፋ ስላለ ከበድ ያለን ብር ለማጠፍ ያስቸግራል አያስቸግርም? አሁን 90%። ለዚህ ነው በየጊዜው እየተቀየረ ይሄዳል ያልናችሁ። ቢዝነስ ፕላኑ አንድ ያለቀቅንላችሁ ከ3 ወር በኋላ በ90%። ይሄ ማለት ሶስተኛውን ወር ጨርሶ ልክ 6 ወር ላይ ስንት ይደርስ መሰላችሁ? ይህንን 3 ወር የሚቀጥለው ደግሞ በ100% ሳይሆን በ90% ነው። 2888 ብር ይደርሳል። ልክ ነኝ አይደለ? 2888 ብር ይደርሳል። ስንተኛ ወር ላይ? አምስተኛ ወር እኮ። አይ ኦሬዲ በቃ አምስተኛው ወር ሲያልቅ ማለት ነው። ሲያልቅ ኦሬዲ 6 ወር ይሞላዋል ባጭሩ። እና ይሄ ማለት ግማሽ ዓመት ቆይቶ 2000 ምናምን ብር ምንድን ነው ታዲያ? ያስብላል አያስብልም? ለማያውቅ ላልገባው። ነገር ግን ከስንት ነው ብሩ የመጣው? የዚህ ብር አካሄድ ስንት ሚሊዮን እንደሚመጣ አሳያቸዋለሁ። ብቻ ግን መጀመሪያ ያኛውን ሚሊዮን ከማየታችን በፊት አሁን 100 ብርን ወደ 200 እናምጣው አናምጣው? 200 እንደ 400 እናምጣው አናምጣው? ወይስ መጀመሪያ ሄዱ ስንት እንደሚሆን ማየት ነው ያለብን? ቁጭ ብለን አብረን መጓዝ አይሻልም? ዳይ አብረን እንጓዝ። ስለዚህ የ500 ብር ደግሞ አቤት ዘንድሮ ድራማ በሚሊዮኖች መንገድ ተረት ተሰለቀ። በ500 ብርም አለ፣ በ100 ብር አለ። ለዚህ እኮ ነው ስኬት ኢትዮጵያ ውስጥ ሀብታም መሆን ምን አልናቸው? የባህል ጨዋታ ያክል ቀላል ነው። እንዳትጨነቅ፣ ግድ የለም ጎጂ ነገሮችን ብቻ አስወግድ። አድርግ የተባልከውን አድርግ፣ ተው የተባልከውን ተው። ግድ የለም እንደ ሕፃን ሁን፣ እንደ እብድ እንደ ሞኝ ሁን። ለአንድ ሰሞን ነው። ከዛ ምሁር ሆነ ሀብታም ሆነ ሰው ታስተምራለህ። አባት ያንን ነው በተግባር መኖር። ራሱን ዝቅ ያደረገ ከፍ ይላል። ስለዚህ በ500 ብር የተጀመረ ደግሞ 90% ነበረ። ይሄ ማለት 3 ወር ሙሉ ቆይቶ 3429 ብር ይደርሳል። ከ3 ወር በኋላ ግን በ75% ነው የሚሰራው። 90% ይተውና በዛ ስላለ በፊት 90% አድርግ የተባለው 500 ስለሆነ ነው። አሁን ግን ወደ 3429 ብር ከፍ ስላለ በ90% ለማጠፍ ስለሚከብድ ለመሆኑ ቆይ 90% ይተረፋል? ምን አይነት ሽግብግብ ሰው ነው እንዴ? ምን አይነት እንደማይተረፍ ነገር! አንተ ቢተረፍ እንኳን 2-3% ነው የሚል ሰው ይኖራል። አንድ ያላልም እኮ ወር ሙሉ እኮ ነው ያልነው። ወር ሙሉ ቆይቶ ይግባችሁ የሚቸኩሉ ሰዎች። ስለዚህ አሁን ወደ 3429 ብር ሲደርስ በ75% ነው። እሱ ደግሞ አሁን ከዚህ በኋላ 1 ወሩን ቆይቷል። ከ3 ወር በኋላ ግን 10,050 ብር ማነው? አዎ 10,501 ብር ይደርሳል። 10,501 ብር ከ2 ሳንቲም አለው። ከዛም በኋላ ኔክስት በየ3 ወሩ እንቀይራለን። አሁን ግን አሳካው ምለው ስንት ነው ካለ በ100 ብር የጀመረው ሰውዬ አሁን ላይ አሳካው ካለ መጀመሪያው ወር ላይ 750 ብር 720 ብር ነው የሚያተርፈው። ሲደመር 800 1520 ብር ግልጽ ነው። በመጀመሪያ በ100 ብር የጀመራችሁ ሰዎች አሁን አራተኛውን ወር አሳክቻለሁ የምትሉ ካላችሁ መድረስ ያለበት 1520 ብር ነው። ካሳካችሁት በ500 የጀመራችሁ ደግሞ አሁን አሳካን ካላችሁ 6000 ብር ነው። 6007 ብር ነች። ማነ 7 ሳንቲም ይሁን ከነጥብ በዚህ የጀመራችሁ በ1000 የጀመራችሁ ደግሞ አሁን አሳክቻለሁ ካላችሁ 8842 ብር ነው።
አሁን ካሳካችሁ ማለት ነው። በ5000 የጀመራችሁ ደግሞ አሁን ካሳካችሁ 32567 ብር ነው። አሁን ይሄንን ካደረጋችሁ በደንብ እያሳካችሁ ነው ሄዳችሁት ማለት ነው። በ10000 የጀመራችሁ ደግሞ 50644 ብር ካደረሳችሁ አሳክታችኋል። በ20000 የጀመራችሁ ደግሞ 81703 ብር ይሄን ያደረሳችሁ አሳክታችኋል። ስለዚህ በ30000 የጀመራችሁ 107839 ብር ካደረሳችሁ በፐርሰንቱ ልክ እየሄዳችሁ ነው። ቀጥታ ሚሊዮነሮች ጎራ ላይ ነው የምንገናኘው። በ40000 የጀመራችሁ አሁን 129797 ብር ያደረሳችሁ በትክክል ፐርሰንቱን እያሟላችሁ ነው ያላችሁት ማለት ነው። እሺ በ50000 የጀመራችሁ ሰዎች አሁን ላይ 147713 ብር ካደረሳችሁት በትክክል ፐርሰንቱን አሟልታችሁታል። ለሌሎቹ ማስተማር ማስመስከር ትችላላችሁ። በ60000 የጀመራችሁ 162881 ብር ከደረሰ አሻክታችኋል። በ70000 የጀመራችሁ 176365 ብር ከደረሰ አሻክታችኋል። በ80000 የጀመራችሁ 186802 ብር ካደረሳችሁ አሳክታችኋል። እሺ በ90000 የጀመራችሁ ደግሞ 197561 ብር ካደረሳችሁ አሳክታችኋል። በ100,000 የጀመራችሁ ትልቁ የሚሊዮነሮች መንገድ የመጨረሻው በጀት በ100 ብር መጀመር ነው። በ100,000 ብር ማለት ነው። ትንሹ 100 ብር፣ ትልቁ 100,000 ብር። ስለዚህ እናንተ 207,695 ብር ካደረሳችሁ አሳክታችኋል። ስለዚህ ይህንን ያሳካችሁ ሰዎች በያላችሁበት እዚህ አዳራሽም ውስጥ ያላችሁ ከሁመራ እስከ ሶማሊያ ምናልባት ከአስመራ እስከ ጉምዝም ያላችሁ በአራቱም ማዕዘን በሁሉም ከተማና ገጠር ከ100 ብር እስከ 100,000 ብር ቢዝነስ ጀምራችሁ ይህንን ቢዝነስ ፕላን ተከትላችሁ አሁን ባወራሁት ደረጃ ከሄዳችሁ ማለት ነው ለእናንተ ቅውጥ ያለ አንድ ጊዜ ምስጋና ቅውጥ ያለ። ስለዚህ እውቀትን፣ ችሎታን፣ ትርፍን፣ በረከትንና ስኬትን መደበቅ በሚሊዮነሮች መንገድ የተወገዘና ነውር ስለሆነ እዚህ ያላችሁ እጅ እያወጣችሁ ያሳካችሁትን ብትነግሩን የተቋቋማችሁትን ችግር እንዴት እንዳለፋችሁት ወይም ደግሞ በቀላሉ የመጣችሁባትን መንገድ ሌላ እህትና ወንድሞች መምጣት አለባቸው የለባቸው? በነገራችን ላይ የመጀመሪያው ዙር በጣም የምናደንቃቸው ለምን መሰላችሁ? በጣም የምናደንቃቸው ያላደረጉት ነገር የለም። አካውንት አልተከፈተም፣ ግብይት ትስስር አልነበረም፣ ኔትወርክ ሲስተም አልተስተካከለም፣ በጣም ብዙ ቼክ የሚባል ነገር የለም። የመጀመሪያ መሆን ከባድ ነው አይደለም? ስለዚህ ጠንካሮች፣ ደፋሮች፣ ጎበዞች እጅግ በጣም የምናደንቃቸው ናቸውና ካላችሁ አንድ ጊዜ አሁን እስኪ አጃውጡልኝ። እሺ በጣም ጥሩ። 1 2 ሌላ የተባረኩ ጎበዞች የተቀደሱ 3 ሌላ ያሳኩ የመጀመሪያዋን። እሺ እዛ ጋር አንድ ጊዜ ሰጥልኝ ያል እስከኝ ጀግናችን ነው። ለራሱ ይስራ እንጂ ለእኛ ነው የሰራው። ለራሱ ደግ እንጂ እኛን አስተምሯል፣ ምሳሌ ይሆነናል። አሁን እንደዛ አይነት ሰዎች አተን ነው ስንፍና የተስፋፋብን። ስኬታማ ሰው ሰላምታው ራሱ እጅ ነው የሚበጥሰው። ማለት ደረጀ እባላለሁ። ደረጀ ዳር ድረስ እንዲሰማ ትንሽ ጠጋ ብሎ ከስኬታማ ሰው ጎንማ ጠጋ ብሎ ነው መቆም። አመሰግናለሁ። የእሱ ሚስት ነው አይደል ያለችው ሴትዮዋ ቅድም? አባቴ እሺ ቀጥል። አመሰግናለሁ። እኔ ያደረስኩበትን ላካፍልላቸው ብዬ ነው ያሰብኩት። ቅርታ ካፒታሌ 100,000 ብር ነበረና በ100,000 ብር ነው የጀመርኩት። እስከ አንደኛ ወርም ሁለተኛ ወርም ሶስተኛ ወርም አድርሼዋለሁ።
4ኛ ወርም አድሼዋለሁ። የተወሰነ ትንሽ ብቻ ነው የሚቀረኝ። እስከ ዛሬ ቅዳሜ የዛሬ ሳምንት ማለት ነው 193873 ብር ነው። ዛሬ ግን ያመጣሁት 200,000 ብር 837 ብር ነው ይመጣልኝ። ትንጥዬ ነው የቀረኝ። አመጣለሁ ብዬ ነው። ያንሳል። እጅግ በጣም እናመሰግናለን። አሁን ትንሽ የሚለው እንግዲህ በመቶ ያለችዋን ነው። ገብታችኋል አይደል? ምን ያክል ከሂሳብ ዋጋ ግብ ውስጥ እንደሆነ ማለት ነው። እሺ ቀጥል። እና ይሄን ስኬት ያመጣሁት በእኔ ጥንካሬ ብቻ ሳይሆን በአቶ በላይ እንድታመሰግኑልኝ እፈልጋለሁ። አንድ ትምህርት አንድ ስልጠና ሳልፍ በየሳምንቱ በየቀኑ እየደጋገምኩኝ እየሰነጠልኩኝ ይሄንን ስኬት ላይ ደርሻለሁ ብዬ ነው። ለእናንተም ትምህርት እንዲሆንላችሁ ነው ብዬ ነው ወደዚህ ወጣ አልኩት። አመሰግናለሁ። ይሄኛውን የተወሰነ ብር ነው የጎደለብኝ። እቺኛውን ደግሞ በሙሉ ኮንፊደንስ ማለት ነው አሞላለሁ ብዬ አምናለሁ። ይሄን ስኬት ያመጣሁት መንገዶች አሉኝ። እኔ ይሄኛው ነው የሚሰራው። በ100,000 ብር ነው የጀመርኩት። እግር በእግር እየተከታተልኩኝ ነው ሲሰራ የነበርኩኝ። ትርፍ ሰዓት ደግሞ ሌላ ስራ እሰራለሁ። እጅግ በጣም እናመሰግናለን። በክብር ወደ መጣበት መልስልን። እንደዚህ ነው እንግዲህ ደረጀ በመጪው ቀሪ 2 ወር 294,117 ብር አድርሶ የዛሬ 2 ወርም የ6ኛውን ወር በደንብ አድርጎ እንደሚያሳየን እንደሚያስጨበጭብልን እርግጠኞች ነን። ነጋዴ ነው በነገራችን ላይ በባለፈ ስለወራው እንጂ ሳልጠይቀው ነው የወረደው። እኔ ደጋግሞ በእያንዳንዱ ወር የደረሰባትን ይመሰክራል። እየመጣ ነጋዴ ነው። የሚነግደውም በጣም የተቀደሰ ጥራጥሬ የምስኪኑን አርሶ አደር ምርት ለተቸጋሪው ከተሜው በፍጥነት ማድረስ ላይ ነው የተሰማራው። እንግዲህ በቁናም በቁልቢጥም ጀምሮ በትልልቅ ተሳቢ መኪናዎች ማስገባት እንደሚቻል እያሳየ ነው አይደለም? እያሳየ ነው፣ እየተጓዘ ነው። ስለዚህ ከታማኝ ከተረጋጋ ከታማኝና ከተረጋጋ ከታታሪ ሰውና ከጎበዝ ሰው በሚሊዮነሮች መንገዶች ስብዕናና ኢኮኖሚን እየገነባ ካለ ሰው ባድ የሌለበትና ጥርት ያለ ፈርቅ ያልተያዘበት ቆንጆ ጤፍ ለመግዛት ወደ ደረጀ ስልክ መደወል ይቻላል። ዳታው እኛ ጋር ለሽ አልቶም ይሄ ስልጠና እንደገና ከትላለሁ ብዬ አሁን መጣው። ለምን በሰው ሀገርም የሚደክመው አይድካም። ኢትዮጵያ ላይ ብዙ ፍሬያማ ብዙ ሚኒሪ መሆን እያለብን እኛ ስንት እህቶችና ወንድሞች በሰው ኩሽና እኔ በራሴ አይቻለሁ፣ ምስክር ነኝ። ያሉት እድገት የሌሉት ስንት አለ እና ሰርተን ሰው እንደሚሆንብህ ተስፋ አደርጋለሁ በራሴ። ቀጣይ ሚሊዮነር ሆና ማየት እንደው ከምንም በላይ ያስደስታል። ያስደስታል ደሞም ትሆናለች። ከዚህ በኋላ ከጎን አንለይም፣ አማንን ከጎን አንለይም ከዚህ በኋላ ማለት ነው። ረጅም ሰዓት ረጅም አመት ሰዎች ውጭም አይተውት ጎዳናም ላይ አይተውት በሱቅ ላይ አይተውት አየር ባየር አይተውት ስልችት ሲላቸው ውሉ ሀብታም ሆነው መንገድ ሲዘጋ ግራ ሲጋባ ነው ሰው የሚሰደደው አይደል? ከመሰደድም አልፎ ወዳልሆነ አልባሌ ቦታ ላይ ራሱን የሚጥለው ቅድም ነግሬያቸዋለሁ። ሰው መሸከም መጉበጥ ሲበዛበት አልሆነ ቦታ ላይ ታገኙታላችሁ ራሱን አረፍ ያደረገ መስሎት ማለት ነው። ነገር ግን የሚሊዮነሮችን መንገድ ሲንሰማ ደግሞ እውነት ነው እንዴ የምር ነው እንዴ ያስብላልና ቀለል ባለ ነገር ቀለል ባለ ኢኮኖሚ ቀለል ባለ ገንዘብ ቀለል ባለ አስተሳሰብ ቆንጆ መስመር ይዘን ወደ ሚሊዮነርነት ስንሄድ የባህል ጨዋታ ያክል ሀብታም መሆን ቀላል በሆነባት ሀገር ሜዳ ብዙዎቹ ኑሮ ከብዷቸው ማየት አሁን የምር እንደው እኔ ባገኘሁት ውጤት ብዝናና ነፍሴ ይማራ ሰዎችን በቀላሉ መቀየሪያው ካወቁት እድሜው ካለ ጤናው ካለ ገንዘብ ካለ ሰዓት ካለ ማስተማር ግዴታ ነው አይደለም? ግዴታ ነው። ብቻ ግን ይሄ ህይወት እንዴት እንደሚቀየር የሚሊዮነሮች መንገድ ያለውን አዳምጪ። ተያለሽ መተው አድርጊ ያለሽ ማድረግ በእርግጠኝነት ስራ ነው። ሰው ለራሱ ነው የሚሰራው፣ በራሱ ገንዘብ ነው የሚጀምረው፣ የራሱን ጊዜ ነው የሚጠቀመው፣ ሌላ ነገር የለውም። እሺ አመሰግናለሁ።
ያው አራተኛውን ወር እኔም ማሳክቻለሁ። ትንሽ የከበደኝ የመጀመሪያው ወር ነበረ። የመጀመሪያው ወር ከማጥፋት ጋር ነው። የመጀመሪያውም ወር የምሸጠው አሁንም የምሸጠው ለውጥ የለውም፣ ግን ስለማጠፋ ስለነበረ በጣም ብዙ ነገሮችን ፈትኖኝ ነበር። ላላይ ስተቴን ሳርም ተስተካከለልኝ። ሶስተኛውንም ወር አሳካው። አሁንም አራተኛውንም ወር አሳካው። ይከብደኝ ነበር የመጀመሪያ ጊዜ አንደኛው ወር ላይ ስራ ጀምሮ ሲባል ስሰራ ያን ጊዜ ከብድ ነበር። የሚከብደኝ የነበረው ያው ሳንቲም ስለማጠፋ አልመጣለኝ ሲስተሙ ምኑም በቃ በጣም አዛገኝ ማለት ነው። መጨረሻ ላይ ያስተካከል ወጪን በመቆጠብ እንደገና ማነው እዚህ በሚሰጠኝ ስልጠና ደንበኞች እንዴት መያዝ እንደነበረብኝ አጋጣሚም ጠይቀውኝ ሲሄዱ በቃ የሆነች ግማሽ ነገር ፈሳሽ ሳሙና ነው የምሰራው የሆነች ሩቧ አለች አይደለ በዛሽ ቄጧ ላይ ትንሽ እየቀነስ አድርጌ በቃ እንዱ በነፃም እየሰጠው በቃውትና ትመጣላችሁ ሞክሩት አይነትም እንደዛም ሳረግ አሁን እንቅስቃሴው አሪፍ እየሄደ ሲሄድ እኔም ወጪን ስቀንስ ሶስተኛውንም ወር አስተካከልኩ። አሁንም አራተኛውንም አስተካከልኩ። አንድ ጓደኛዬ ነበረና ስንት ነው የጀመርከው? መጀመሪያ ላይ ስጀምርማ 6100 ነበር። ያስተካከልኩ ሄድኩና በ10000 ካፒታሌን አሻሽያለሁ። በ10000 አረኩ። 10000 አድርጌ ነበር ሶስተኛውንም ወርም ያሳካሁት ማለት ነው። እና አንድ ጓደኛዬ እንደዚህ አይነት ስልጠና አለና እንል ስለው ይፎጋግረኛል ምናምን መጨረሻ ላይ አሁን ሶስተኛውም ወር ሲሳካ አራተኛውም ወር ላይ እንደውም አሁን ሲሳካ ባለፈ በ15 ነበር ሂሳብ የሰራሁት። እንዴት ነው ደርደሪዋን ፏ እያለች ነው ከታችም ጥሩ ሆኗል እንዴት ነው እና እንዴት ነው ተለቀቀላችሁ ወይ ብሩ ምናምን አለኝ ማለት ነው። እና አዎ አይ ለምን እንደታውቃለህ እኔ እዚህ ጋር የሆነ ባዕድ አምልኮትና የሆነ ብቻ አለ በጣም ወደውና ምርጥ አንዳንድ ነገሮችንም የሚረዳይ ጓደኛዬ ነው እና እንደዚህ ይጠቅማል ለምትወደው እንኳን ለምትግባባው ሰው ዝም ብሎ የሆነ ግራ ለገባውም ሰው ታወራለህ እኮ ምንም ሙያው ሳይኖር በደንብ ሳልበስል ሲጀመር እንደዚህ ብያላ አሰለጠንም እኔም ማለት ነው። ግን መንገዱን እመራቸዋለሁ እና እንደዚህ ምናምን ስለኝ ቆንጆ እየተጫዋትን እያለ እንጣላለን። ምክንያቱም እኔ የምሰራው ነጥቻለሁ ገንዘብ ባገኝ የምሰራው ነጥቼ ነውና ነው ምናምን በቃ ተጣልተን እንለያያለን። ጨረሻ ላይ ያው እያየው ሲሄድ እንዴት ነው ተለቀቀልህ ወይ ምናምን ገንዘብ እና ጥሩ ላይ ነህ ምናምን ነገር አለኝ እና አሁን ተስተካክሎ በ15 ሂሳብ ስሰራ 72450 ብር ሆኗል። ያው ስህተቴን ስላረምኩ ነው አሁን ይሄ ተስተካከለው። ስህተቴን ስላረምኩ ምን ጋር እንደሆነ ችግሬን ስላወቀሁት ነው። በዚህ የጀመርከው ነው 72000 ደረሰ በ10000 ነው። አዎ በ10000 ነው። አዎ ኦቨር ነው ግን አንዳንድ ጊዜ ደግሞ ገበያዎች ቀዝቀዝ የሚሉበት ለምሳሌ ክረምት ላይ ትንሽ ቀዝቀዝ ይላል። ክረምት አካባቢ ላይ ስለዚህ ባላንስ ለማድረግ አሁን ያለውን ነገር 37000 የሶስት ወሩ 37200 ማን ነው 37200 አዎ አሁን ላይ ደግሞ 50644 ብር ነበረ። ስለዚህ ወደ 72000 አዎ ይሄ ያደረገውት መጀመሪያ ላይ የነበረው ስኬት ነው። የሚሊዮነሮች መንገድ የረገጠበትን እየረገጠ እየተከታተለ ነው። እሺ እና እያንዳንዷ እየተከታተልኩ ስለነበረ በቃ ስተቴን የነበረውን ስተቶችን ሳርም በቃ ብዙ ነገሮችን ብዙ ገንዘቦችን አጥፍቻለሁ ማለት ነው። ግን በዛ ገንዘብ ተምነሳ በዚህ የተነሳሁት በጣም ጠቅሞኛል። ስለዚህ ሁልጊዜ እያንዳንዷ ከመጀመሪያዋ ጀምራ እስከ መጨረሻዋ ድረስ ያለችውን ያመለጠኝንም ተከታትያለሁ። አሁንም እንኳን በቪዲዮ ማውረድ ቀርቶ በአካልም ስለምመጣ አያመልጠኝም። ውጤታማ የሚያደርገኝ ለዚህ ነው። ስለዚህ ወደ ኋላ ሳልመለስ ባለበት እየሰማው መጓዝ ነው እና ለዛ ነው። ከልብ እናመሰግናለን። ገንዘቡ ካለኝ እኔ የምሰራውን አውቃለሁ። እዛ ቦታ ላይ ምንም አይነት ወሬ በየሳምንቱ ከወሬ ውጭ የተለየ ነገር የለም አይደለ የተባለው እና ምንም ነገር አይሰራም የሚሉ ሰዎች በስልጠናው ተተባለውን ትቶ አድርግ የተባለውን ሲያደርግ ወጪ እየቀነሰ ጊዜና ኢኮኖሚ በአግባቡ ሲጠቀም ለውጡ ሲመጣ ደግሞ ምን አሉት? ገንዘቡ ተለቀቀላችሁ ወይ? እንደው በደንብ ሳቁባቸው። በደንብ ያዝናናል እኮ
እንደው ያለቀ ደቂቃ ቢሆንም አንድ ነገር ልበላችሁ። ታውቁታላችሁ። ሁለት ባልና ሚስቶች አንድን አህያ እየነዱ ሲሄዱ መንገደኞች ሲሳለቁባቸው አዩ። አህያዋን እየነዱ ሁለቱም በእግራቸው ይጓዛሉ። አረ እነኚህስ ደግሞ ምን አይነት ጅሎች ናቸው ሲሉ ሰሙና አይጋልቧትም እንዲህ ሲሉ ሰሙ። እንግዲህ መቼም ከሷ እንደ ወንድ እኔ ነኝ አለና እሱ ጋለበና መንዳት ጀመሩ። አንዳንዱ ስድ፣ አንዳንዱ ባለጌ፣ አንዳንዱ ማያስብ፣ አንዳንዱ አምባገነን ሚስቱን በእግሩ ያስቦካል። እሷ አየዋ ላይ ስቅንን ብሎ አልወጡ ቁጭ ብሎ ሲሉ ሰማ። ለካ ተሳስቻለሁ። ወረደና ሚስቱን ጫነና አስጋልቦ እሱ በእግሩ መሄድ ጀመረ። አሁንም ይኸውልህ እንግዲህ አቤት ዘመን የሴት የበላይነት! እሱ በእግሩ ይንከረፈፋል፣ እሷን አየዋ ላይ አስጋልቦ ምን አይነት ነገር ሲባል ሰማ። ለካ ሁለታችንም መጋለብ አለብን አለ። ሁለቱም ጋለቧት። እልፍ ሲሉ ከፍተኛ ሐሜት ሰማ። በጣም ጩኸት በረከተ። ለእንስሳ የማያስቡ ስላልተናገረች፣ ጠበቃ ስለሌላት፣ ቤተሰብ ስለሌላት ለሁለት ሊገሏት ነው እንዲህ። አሁን እነኚህ ሰዎች ምን ያድርጉ? የተመቻቸውን አይቻልም። ምንድነው ማድረግ ያለባቸው? አሁን የሰዎቹን ነገር ትተው አባቴ በሰፊውም ብትደግስ ቅቤው በዛ እኮ አላ ምን ይጨማለቃል ነው የሚለው። ስለዚህ ምን ማድረግ ነው የሚሻለው? አንተ እንደተመቸህ አድርግ። አይለውጥም። እኔ ብር ቢኖረኝ መቀየሩን አውቀዋለሁ። እዛ ጋር ወሬ ነው ያሏችሁ ሰዎች ስትቀየሩ ደግሞ ብር ለቀቁላችሁ ከተባሉ አሁን እናንተ እንደዛ አይነቶቹ ሰዎች እዚህ ውስጥ ምንድን ነው ያለው? ቅድም አውርቼዋለሁ። ምንድን ነው የሞላው እዚህ ውስጥ? ንፍጥ የሞላ ጭንቅላት የያዙ ናቸው አይደሉም? በቃ ስለዚህ ወሬኛ መቼም ቢሆን ወሬኛ፣ ሰይጣን መቼም ቢሆን አንድ ቀንም ቅንነት አይወጣውም። ሞራል አይሰጥም፣ አያነቃም፣ አያበረታታም። መሰናከልህን ነው የሚፈልገው። የኛ ሀገር ነጋዴ ቅርታ አድርጉልኝና እስከ ዛሬ ባለን ካልቸርና አኗኗር ልንገራችሁ፣ ነጋዴ ከመክሰሩ በላይ የሚያበሳጨው የባልደረባው አለመክሰር ነው። ይህን ህይወት አልኖርነውም ትላላችሁ? ኖረነዋል። እሺ ይህን ካልሰበርን አናድግም። እመኑኝ አናድግም። አብዛኛ ነጋዴ ከመክሰሩ በላይ የሚያበሳጨው የባልደረባው አለመክሰር ነው። አሁን ያካሄድ ያዋርዳል ወይስ ያዋጣል? ስለዚህ ይህን መምታት ያስፈልጋል አያስፈልግም? ስለዚህ ጭንቅላታቸው አእምሮ አስተሳሰብ ያለው አንጎል ህይወት ያለው አንጎል ሳይሆን በንፍጥ የተሞላ ሰዎችን እባካችሁ አትስሟቸው። ግን እንደምንም እንዲመለሱ አስተምሯቸው። በምን? በመናገር አይደለም፣ በመስራት በመለወጥ። ገብታችኋል አይደል? በመለወጥ አሳያቸው። እኔ እንደውም ብዙ ሰዎች ከሚያደንቁኝ አንዳንድ ነገር ሲመሸክቱኝ ደስ ይለኛል ያልኳቸው ለዛ ነው። የሆነ ነገር የሚል ሰው ይኖራል። አየች ነገርማ ገብታችኋል አይደል? አሁን ከዚህ በኋላ መጀል አባቴ እንግዲህ ከሚሊዮነሮች መንገድ ውስጥ የፈለገ መርምር፣ የፈለገ ፈትሽ፣ የፈለገ አድርግ። እናንተ እዚህ አዳራሽ ስለምትመጡ እናውቃቸዋለን። ግን በሩቅ ያሉትን እናውቃቸዋለን። የት እናውቃቸዋለን? አውቀናቸው ነው? ዘመድ ናቸው? የአክስቴ ልጆች ናቸው? አይደለም እኮ በላይን ሳያውቅ በላይ ግን ለሱ የበጀተ ነው አይደለም። የዜግነትና የሰብአዊነት ጉዳይ ነው አባቴ። አንተ ግን እንደምንም ብለህ ሰርተህ ተለወጥ። ሰዎች ጨዋው ሲበቃቸው ምን ይላሉ? አንተን ይከተላሉ፣ ለአንተ ያጨበጭባሉ፣ ለአንተ ይንበረከካሉ። ግን አንተ አልፈለግከውም እሱን። አሁን ለእኔ ሳይሆን እኔ አጨብጭቡ የምላችሁ ላሳካ ሰው ነው። ገብታችኋል አይደለ? እኔ ሳሳካ ማንም አላጨበጨበልኝም። ግን ፈጣሪ ይመስገን አሳክቼዋለሁ። አሁን የሚያሳኩ ሰዎችን ግን በደንብ እንጨበጨበላቸው እፈልጋለሁ። ለምን ካላችሁኝ ጀግኖች። የሰራው ለማን ነው? ለራሱ ነው አይደለ? የተለወጠው ለራሱ ነው አይደለ? ግን እኔ ከሱ ማገኘው ጥቅም አለ የለም? ይሄ ህንፃ በመገንባቱ ግን ተጠቅመናል አልተጠቀምንም? እንደ ህዝብ እንደ ሀገር እየተጠቀምን ነው። የአካባቢ በዚህ ቤት ይኮራል አይኮራም? ውበቱ ደስ ሲል፣ ሴፍቲው፣ መገልገያነቱ ስንት ሰዎችን እያስተዳደረ ነው። እኛንም በመገንባቱ ነው። አያችሁት? ቻይና አንድ ጎበዝ ሰው ረጅም ህንፃ ከገነባ ሌሎቹ ያጨበጭባሉ። ብራቮ ጎበዝ። ለምን ከተባለ እኔም እንደዚህ አድርጌ እንድገነባ አነሳሳኛል አነሳሳኝም። ስለዚህ ያሳካችሁ ሰዎች በየጊዜው ሀሳባቸውን ተናገሩ። ለሌላው
አስተምሩ ላለው ለነበረን ቆይታ እጅግ በጣም እያመሰገንን በዚህ ሙቀትና በዚህ ዛሬ ያው እሑድ እንደምታውቁት የተለመደ ነው። እሑድ የምንሄድበት ቦታ እስከዛሬ ያንን ትታችሁ አረ እዚህ መገኘት ራሱ እስኪ ራሳችሁን አድንቁት። ሌላ ቦታ ብትሆን እስካሁን ከሂሳብ ላይ ቀንሰ እያጠፋ ነበረ። ለቅሶ ቤት ሄደ እያዘነ ነበረ። የሆነ ቤት ሄደ ቆመ ኢንፌክሽን ኩላሊትን እያስያዝክ ነበረ። ሰክረ ኤክሴክስ እየረገጥክ ነበረ። ብዙ ሰው እያማህ ነበረ። በቃ የሆነ ያዘንክበት ሰዓት ነበረ። አሁን ግን ልብህን፣ አእምሮህን፣ ሀሳብህን፣ አላማን፣ ተስፋን ቦግ ያደረገ አእምሮ ለካ ዝም ካልከው ንፍጥ ካሰብክበት አንጎል እንደሆነ የምትለይበት እግር በእግር ከተከታተልከው ሚሊዮነሮች መንገድ ሚሊዮነር እንደሚያደርግ ይህን ማሰብ ለራሱ ትልቅነት ነው። እዚህ በመምጣት እውቀትን ሴቭ አደረግን፣ ገንዘባችንን ሴቭ አደረግን፣ ሞራላችን፣ ኤነርጂያችን፣ ሰብዕነታችን አጠነከርን እንጂ ሌላ ምን ሆንን? ስለዚህ ለማንኛውም በሚሊዮነሮች መንገድ ሁላችንም ስኬት ላይ እስከምንገናኝ ድረስ የኛ አስተምሮ ይቀጥላል። እናንተም ሚሊዮነር የመሆን ጉዳይን እግር በእግር ከዛሬ ጀምሮ 100 ብር ይኖር 1000 ብር 100 ሺህ ብር የሚኖር 50 ሺህ ስራውን ጀምር። ቀጥሎ አካውንት ያልከፈታችሁ ክፈቱ፣ ያልተመዘገባችሁ ተመዝገቡ፣ ያልገባችሁ የደወላችሁ ጠይቁ። ፕሮግራሙን በሚገርም ሁኔታ ሰዎች እንዲከታተሉ የምችሉትን ያክል አስተዋውቁ። የሚቃወማችሁን ሰው አትስሙት። ይማር ይቅር ይበል፣ አንድ ቀን ይክፈትል በሉት። በነገራችን ላይ እኔም ባይከፍትልኝ ያን ጊዜ ደደብ ባለሀብት ሆኜ አልሆነ ቦታ ነበር ምዝናናው አይደል ዘግቼ ቤቴን እንዲከፍትልህ እረዳለሁ፣ አግዛለሁ፣ ፈጣሪ እርዳ በሉት። እንደዛ አይነቱን ሰው ማለት ነው። ለማንኛውም እናንተ ጎበዞችና ጀግኖች ናችሁ። ለነበረን ቆይታ እጅግ በጣም እናመሰግናለን። ዛሬ የዓመቱ ቅዳሜ ነበረ። ቀጣይ ይሄ ፕሮግራም ሮብ ይተላለፋል፣ ሐሙስም ረፋድ ላይ ይተላለፋል። ምናልባት የቴሌቪዥንና የሬዲዮ የመከታተል እድል ሄሎ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካቸው እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ
በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዞ ይምጡ፣ እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር